አንተም አሁን እኮ አሁን አንተ ግጥሙ ምንድነው እያለ ያለው? እኔ እኮ የሚገርመኝ እኮ ግጥሙ ምንድነው የሚለው? ግጥሙ ራሱ እግዚአብሔር የተጸየፈው ነው። እግዚአብሔር 6 ነገሮችን ይጠላል፣ 7ኛውን እጅግ አድርጎ ይጸየፈዋል። በወንድሞች መካከል ጠብን የሚዘራ ነው። የነፍሰ ገዳይ ግጥም እግዚአብሔር የተጸየፈውን ሰው ግጥም አምጥተህ እዚህ ጋር ቢያገኝ ለማመጥ ዛሬ ቆይል ዛሬ ጌታን እናውቃለን። ዛሬ ጌታን እናውቃለን በጌታ ቤት ነን ከሚሉ ወሮ በላና ወንበዴዎች ቴዲ አፍሮ ይሻላል። በስነ ምግባር 100% ይበልጣቸዋል። እግዚአብሔር የተጸየፈውን ሰው ስነ ምግባር አለው እያልከኝ ነው? በወንድሞች መካከል እግዚአብሔር አልተጸየፈውም ቴዲ አፍሮን። እግዚአብሔር አልተጸየፈውም ቴዲ አፍሮን። ቢጸየፈው ኖሮ እነ ሙሉ ቀን ወደ ጌታ አይመጡም ነበር። እነ ሂሩት በቀለ ወደ ጌታ አይመጡም ነበር። እና አብተው ከበደ ወደ ጌታ አይመጡም ነበር። ወንጌል ሰምቶ መዘራ ነጋሽ ወደ ጌታ አይመጡም ነበር። እግዚአብሔር የሚጠላውን ነገር ያደረገ ወደ ጌታ ለይ መጀመሪያ ለይ እንጂ ስራና ማንነትን እንለይ እንጂ ስራና ማንነትን እንለይ እንጂ በቪዲዮ ያ መስረ ሰይጣን አይደለም። ሰጠው የክብር ዶክተሬትም አክብሬ ስጠራው። ከዛ በተረፈ ግን ይሄ አሁን የምትሉት ሰውዬ ደረጀ ከበደ የቴዲን ያልስብና የለውም። ቴዲን ማድነቅ አይችልም፣ አያውቀውም። በቴዲን ልብ ያዘነው ምንድነው? ቤተ መንግስት እንደዛ እነ ንጉሥ ኃይለ ሥላሴ ምኒልክ ሐውልታቸው ሄዶ አለመጉብኘቱ። አድዋ ድልድይ ለምሳሌ በጣም የሚያሳፍር የሚገርም እኮ ነው። አድዋ እንደዛ ፒያሳ አካባቢ አፍንጫችንን ይዘን የምናልፍበት ቦታ እንዲህ ተውቦ የአድዋ ጀግኖች በሙሉ አሉ። እንደውም የሰፈራችን ሰው ናቸው። አቶ መኮንን ሽመሸሻ የኔ ክርስትና አባት የአድዋ እንትን ናቸው። በጣም ለከንቲባ አዳነች ሁሉ ብዙ ነገር ሰጥተዋል። ባሉበት አሉ። እግዚአብሔር አሁንም ረጅም እድሜና ጤና ይስጠው። አንተ ነው የምለው፣ ጋሼ ነው የምለው። ሁሉም ሰው ያውቃል። እንደው ምን ነካው የካሳውን ልጅ ለምንድን ነው ስለዚህ ጉዳይ ማቀነቅ ነው ብሎኛ ቃል እንዲህ ያልተደረገበትን ሁኔታ ለጦርነትና ለነገር የኋላ ታሪክ ያለፈ ታሪክ ለማቀንቀንና ቢዝነስ ለመስራት እሰየው። አንድ አሜሪካ ያለ ልጅ በደንብ አድርጎ ጥሩ አድርጎ ከኮር ዳዊት በኋላ ተርኮታል። በሚገርም ሁኔታ ገልጾታል። እኛ ፖለቲከኞች አይደለንም። እኔ በሀገሬና በወንጌል አልደራደርም። አለቀ። ትላንት ወዲያ የነበረበትን ቦታ ተጸይፈ በእነ እስራኤል ዳንሳ የሆነውን ነገር ተጸይፈ ስትወጣ ተገናኝተናል። ከዛ በኋላ በቃ ተጸየፍክ በቃ ምንም አይነት ኮኔክሽን የለም። አለቀ። ዳግም ወደዛ አልተመለስክም። እነሱን አፕሪሺየት ስትደረግ አልታየም። በቃ ወንደር። ታዲያ ይሄ ሰውዬ እኔን አለ እንዲህ ብትሉኝ እንዲህ የዘመርኩትን አልኖርኩም አለ። አልኖረም። ዛሬ እግዚአብሔር እድሉን ሰጥቶታል ለንስሐ። በጥላቻ መገለጥና ዘፈንን መዝሙር ነው ማለት ቢግ ሼም ኦን ዩ። ይሄ በጣም ሼም ነው፣ በጣም ነውር ነው። እዚህ ውስጥ እየገባህ የምትሳደብ የምታቀረሽ በሙሉ ንስሐ ግባ። እያንዳንዱ በሌላ በማን እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም። ቤተ መንግስቱን እና አዜብ ጫት ሲቆሙበት ቀዳማዊ እመቤቷ ወጥተው ትምህርት ቤት የሰሩት አይነ ስውር የተለያዩ ትምህርት ቤቶችን የሰሩት እነዚህን አለማድነቅ፣ እነዚህን አፕሪሼት አለማድረግ ሚዲያ ማንንም አታክ የምታደርግ በሙሉ እርምጃ ወስዳለሁ አለ። ልክ የሶማሌ ተራ ይሄ ምንድነው ሶማሌ ተራ ስፖኪዮ የሚሰርቁ መኪና ምናምን የሚፈቱ የሚሰርቁ የተሰረቀ የሚገዙትንም
እንደገና በሶሻል ሚዲያ ማንንም አታክ የሚያደርግ እርምጃ ወስዳለሁ አለ። የፍርድ ቤት ትእዛዝም አይጠብቅም። በቃ ከዛ በኋላ ትንሽ ረገበ። ነፍሳችንን ሰጥተናል፣ ነፍሳችንን ሸጠናል። ዛሬ ላይ ነው እንደ ልቤ እግዚአብሔር ይመስገን ለኢትዮጵያ መንግስት ጸልያለሁ፣ ለአውስትራሊያ መንግስት ጸልያለሁ። ደስ ብሎኝ በደንብ በኩራት ከትላንት ወዲያ እኮ ኢህአዲግ በገባ ጊዜ ከፍተኛ 7 ትምህርት ቤት ያሉ ይመስክሩ። ፖሊስ እንዲህ 2 ፖሊስ ዱላና ክላሽ ያዙትን ነጥቀን ትምህርት ቤት ግቢ ውስጥ ክላሽና እንትኑን ጥለን አስቀምጠን ተደብቀን ሄደን እንደገና በመንገድ ስልክ ደውለን እንትናችሁን ውሰዱ እኮ እንናገር ነበር። በኢህአዲግ ጊዜ እኮ የኔ ወንድም በደርግ ሻምበል ስለነበረ የእህቴ ባል እንደገና የመንግስቱ ኃይለማርያም አጃቢ ስለነበረ ቤታችን ተፈትሿል፣ ተበርብሯል። ወቀሳችሁን አላልንም። ወዲያው ጌታን አገኘው፣ ከእግዚአብሔር ልጅ ጋር ተጣበቁ፣ ዓለምን ኃጢአትን ካድ። ከእግዚአብሔር ጋር ስስማማ ግን ለዋኖቻችሁ ተገዙ የሚለውን መንግስትን ለማክበር ሞከርኩ። አንገቴ እንደፈጨ ተገዝቼ ለህዝቤም ለሀገርም ለወንጌል ኖሬያለሁ። ይሄ ማለት ግን ድካም የለብንም ማለት አይደለም። ይሄ ማለት ግን ነውር የለብንም ማለት አይደለም። ነውራችንን ድካማችንን የሸፈነልን በኃጢአታችን የሚራራልን እውነተኛ ሊቀ ካህን እንዳለን ደግሞ ሳንዘነጋ ነው፣ ሳናፍር ነው። ከዛስ ከአሜሪካ መናገር እችላለሁ። እነ ዋና ኢንስፔክተር ሰመረ ምናምን የአዲስ አበባ ፖሊስ የነበሩ ስንት ነገር መሸንገል ፈልገው ስንት ነገር አዘጋጅተው ኖ ስንል በህይወታችን ነበር የመጡት። እግዚአብሔር ይመስገን በህይወት ነረን። ሰው ሀገር ገብተን ግን ሀገራችንን መንግስታችንን አፕሪሼት እናደርጋለን። በደንብ ደስ ብሎን እናመሰግነዋለን። አልምቷል። የትም ሀገር የሌለ ነገር አድርጓል። ደረጀ ከበደ ንስሐ መግባት አለበት። እኛ እንኳን ትላንት የተፈጠርን ነውረኛ የነበርን ስንት የወደቅን የተነሳን ሰዎች በእንደዚህ አይነት ልክስክስ ባህሪ አልተገኘንም። የድሮ እናት ቤተክርስቲያን እግዚአብሔር ይባርካቸው ሲያግዱት ዘሎ ወጥቶ ሄዶ ዛሬ ላይ ግን ሐሜት ይመስለን ነበር። ራሱን ገልጦ አወጣ። ደረጀ ከበደ ራሱን ገልጦ አወጣ። ሌላውንም ስለሌላው አይመለከተኝም ማለት አይመልከተው። ኢትስ ኦኬ። ግን በምንም ስህተት መዝሙር ሊሆን አይችልም፣ ሆኖም አያውቅም። በወንጌል አናፍርም። እግዚአብሔር ኢትዮጵያንና ህዝቧን ይባርክ። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ። ሀብትሽ በጣም አመሰግናለሁ እንዲህ አይነቱን እድል ስለሰጠኝ። ከትላንት ወዲያ እኛ ከአንደኛ ክፍል ጀምሮ እኮ ትምህርት ቤት በየጊዜው ወላጅ እናመጣ ነበር። ወላጅ አምጡን ነበር። የኔ ልጅ ዛሬ አንድም ቀን ወላጅ አላስመጣኝም። ይኸው ዩኒቨርሲቲ የመጀመሪያ ዓመት ገባ። ሴቷ ልጄ በጣም የሚገርማችሁ ነገር እዚህ ሀገር አንድ ያየሁትን ነገር ልንገራችሁ። ጠቅላይ ሚኒስትሩ ወጥቶ ለነዚህ ለኦቲዝም ለምናምን ገንዘብ ይጠይቃል። የኛም ሀገር ፕሬዝዳንት መቄዶንያ ሄደው ልመና ወጥተዋል፣ እንዲረዱ አድርገዋል። የኔ ልጅ በትምህርት ቤቷ ተሳትፋ እንዲህ አይነቱን ስራ ሰርታለች። ምንድነው የሰራው ደረጀ? ምን አደረገና ነው? ወንጌል ነው የመጥምቁ ዮሐንስ? አረ በጌታ በኢየሱስ ስም እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በዙፋኑ አለ። ያለና የነበረ የሚመጣ የሚፈርድ ደግሞ በአብ ቀኝ ሆኖ የሚማልድ እሱ ይፈርዳል። እሱ ያያል፣ ይሰማል። እብድ አይደለንም። ወንጌል አያሳፍርም። በወንጌል አናፍርም። እንደክማለን፣ ደክመናል፣ በርትተንማል። ያበረታል። የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል፣ አንጽቶናል። እንናገራለን፣ አናፍርበትም። በወንጌል ቤተ መንግስት ውስጥ ጫት እየተቃመ አይደለም። ኡጋንዳ ዶክተር አብይ ወይም ቀዳማዊ እመቤቷ ካምፓኒ አልመሰረቱም። ወይም አሜሪካን ሀገር እነዚህ የትልልቅ ሙቪ የሚሰሩ ሰዎች እንደሚያደርጉት ወይም እዛ አካባቢ ግንባታ አላደረጉም። በገቢዎች በሚገኘው በህዝቡ በሚገኘው ነገር አንድ ሙስሊም ሰው የእግዚአብሔር ይባርካቸው ባለፈው ሙስሊምናም ኦርቶዶክስም ፕሮቴስታንትም በከንቲባ ሲያነጋግሩ ነበር። እኛ ዛሬ በደንብ አድርገን ላባችንን ጠብ አድርገን የገቢዎችን ጉዳይ እንሰጣለን። ልማቱን ወደ ውጭ አላሸሻችሁትም፣ አለማችሁበት።
አድዋ ድልድይ ቅርባችን አይደለ? ኳስ ሜዳ እንዲህ ነበር ብናልፈው አይደል? የለም ዛሬ ውበቱን እዩት፣ ድምቀቱን እዩት። ሰው ከሀገር ከወጣ በኋላ ለዚህ ለበርገርና አሁን እነ ክደቱ እነ ከበቡሽ እነ ቀቢሳ ምናምን የሚባሉ ሰዎች ጉቦ በቃ ምንም ነገር እንዴ! ኧረ ያሳፍራል። ሲታመም ልቤን ይላሉ ሲታሰር፣ ከዛስ ሲፈታ ደግሞ ምላሱን ያመዋል። ሲታመም ልቡን ማለት ሲታሰር ልቡን፣ ሲፈታ ደግሞ ምላሱን። እንዴት አድርገው እነ ሽመልስ አበራ ጆሮ ይሄን ነገር የሚሰሙ ከሆነ ይሰማቸው፣ እግዚአብሔር ምሕረት ያርግላቸው። ከራሳቸው ስቱዲዮ ጋር እየተሰራረቁ እየኖሩ አገረም አሜሪካ ኖረው ማፈሪያ የሆኑ ሰዎች ዛሬ ላይ ወጥተው ጦርነት። ኧረ የለም እግዚአብሔር ረጅም እድሜና ይስጠው ጠቅላይ ሚኒስትር ዶክተር አብይ አህመድ ቴዲን በምንም ስህተት እንድቻ ዝንቡን እሺ አያስብልም፣ እያስጠበቀው ነው። ማንም እንዳይነው ጫፉን እንዳይነኩት አይደለም። ይሄ በአይኤ እየተቀናበረ ጠዋት ማታ እንጠይቃለን፣ እናወራለን። እድሜ ለቴክኖሎጂ ወንጌልም የምንሰብክበት ሰዓት አለን። በዛ ሰዓትም ከኢትዮጵያ ይገባሉ። ኢትዮጵያ ሰላም ነች። ኢትዮጵያ ታበጽያ በእግዚአብሔር። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ማን ነው የሥላሴ ምስጢር የገባው ዛሬ? ወንጀል ሰርቶ በኬንያ በኩል ሄዶ አሜሪካ ገብቶ መጥምቁ ዮሐንስ ነው የሚል ዘፋኝን እንደ ገላትያን እንደው በፍጹም ያን ያላነበበም እንደ ሰውዬ። እግዚአብሔር በምህረቱ ይገናኘን ሁላችንም። ለመስማታችን በእናታችሁ ከቻላችሁ ለዘፈን ማስታወቂያ አትስሩ፣ ግድ የላችሁም። አንድ አሜሪካ ያለ ልጅ ቅድም እንዳልኳችሁ በጣም ደስ ይለኛል። አፍሪካ ውስጥ መንግስትን ካልተቸ ዘፋኝም ሆነ አዝማሪ የትኛውም ሰው በምንም ስህተት አፕሪሼት አይደረግም። ስለዚህ ጊዜውን ጠብቁ። ወንዳታ እንኳን ቢዝነሱን ሰራ አይመለከተንም። ከዚህም የበለጠ ይሁን። በጣም ጨዋ አንገቱን ደፍቶ አንድ ቀን ሰው ቀና ብሎ ያላየ ልጅ ነው ቴዲ ማለት። አንድ ቀን ሰው ቀና ብሎ አይቶ የማያውቅ ብሎ ፈገግ ልክ እዚህ ሀገራውን ነጮች ነው የሚሉት ከፈገግታና ከሰላምታ ውጪ በምንም ስህተት ከሀገር ውጭ እንኳን ሆኖ ያዘነ ሰው ደውሎ የሚያጽናና ነው። በምንም ስህተት እናንተ እንደምትሉትም አይነት አይደለም ቴዎድሮስ ካሳሁን ማለት። በቃ ቢዝነስ ነው ሰርቷል። ከዛ በተረፈ ግን እንደነ ደረጃ አይነት ሌሎች ደግሞ ሐሰተኛ ነቢያት ይሄ በምክንያት የሆነ ድራማ የሰራችሁ የሆነ ለመወደድ ብላችሁ ወንጌል አማኙን አንገት ለማስደፋት የምታደርጉ እናንተም ስርዓታችሁን ያዙ፣ ተመለሱ። እግዚአብሔር ቃል ሁሌም እንደምን በመመለስና በማረፍ ትድናላችሁ ይላል። ተመለሱ። እግዚአብሔር የምሕረት አምላክ ነው። እግዚአብሔር እንደገና አምላክ ነው። ምንድነው እንደዚህ አይነት ነውር ነገር? መጽሐፍ ቅዱስ እኮ ከትንቢት የሚበልጥ እግዚአብሔር ቃል አለ ይላል። አምስቱን ኦፊሶች እንቀበላለን። ነቢያት አለ፣ አዎ። ፓስተር አለ፣ አዎ። ወንጌላዊ አለ፣ አዎ። እኔም ተሹሜያለሁ በቤተ ክርስቲያን እግዚአብሔር ይመስገን። ሽማግሌ አለ፣ አዎ። ዲያቆን አለ፣ አዎ። ኑርበት። ታማኝ የሆነች እናት ቤተ ክርስቲያን በሰጠች ኑርባት። ተመለሱ። ህዝብንም ሀገርንም መንግስትንም አንገት አታስደፉ። ደግሞ የኢትዮጵያ መንግስት እንጂ የፕሮቴስታንት መንግስት አይደለም። የሙስሊምም የእስላምም የክርስቲያኑም የኦርቶዶክስም የካቶሊክም አይደለም። የኢትዮጵያ መንግስት ነው። አንዲት ሴትዮ ስትደነፋ ሰምቻታለሁ እዚህ አሜሪካን ሀገር ያለች ሸሞኒው ምናምን እያለች ሐረሪ ሄደው ጠቅላይ ሚኒስትሩና ቀዳማዊ እመቤቷን እንዴት አድርጋ እንደምታብጠለጥል ሰው ያደጋገር ሆኖ እንዴት ነው ምላሳቸው የፈርዖን አፋቸው ላይ ፈርዖን ያለ። አሁን እናንተም ብሎ ነቢያቶች የበላም መንፈስ ነው ያለ። እናንተ ራሳችሁ ተመለሱ። የእግዚአብሔር ቃል በመመለስና በማረፍ ትድናላችሁ ይላል። ስንመለስ እግዚአብሔር ይመልሰናል። ያው ከወደቅንበት ያነሳናል። እኔ ቃላት የለኝም። አብትሽ እንዲህ አይነት እድል ስለሰጠኝ በጣም አመሰግናለሁ። እግዚአብሔር ይባርክ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ስለዚህ በምንም ስህተት ከጸሎት ነው የሰከራችሁት እናንተ ናችሁ። እግዚአብሔር ምሕረት ያርግ። ምናልባት ታያችሁ ችግር ነው እና እግዚአብሔር ይባርካችሁ። ለተሳዳቢዎች በርታ አብትሽዬ፣ እግዚአብሔር ካንተ ጋር ይሁን። እግዚአብሔር ኢትዮጵያን ይባርክ።
ወዳችኋለሁ። ሰላማችሁ ይብዛ። ወዬ ዴቪ እኔ ልል የፈለግኩት ከሀብቲሽ ጋርም ስናገር እኔ ሀብቲሽ ቤት ነው 4-5 ቀን በላይም አልገባሁም። ሚዲያም አልወድም። አንተም በአካል ብታየኝ ታቀኛለህ። እኔ ምናልባት ያንተን ቤተሰቦች አውቃለሁ። በጣም የጌታ ሰዎች እነ ባቢ አሁን እዚህ ወደ እንትን አካባቢ የገቡ ድሮ አብነት አካባቢ 7ኛ አካባቢ ኮምፒውተር ቤት የነበራቸው ትዝ ይልሃል? እና ስለ አንተ ጥሩ ነገር አውቃለሁ። በአንተ ድራማዎች ነው በጣም በሮቦት አርት ነው ያደግኩት። መንፈሳዊ ህይወቴ ያደገው አንድ ነገር አልኩኝ። ሁልጊዜ እኔ የሚዲያ ሰው መሆን አልፈልግም። ሚዲያ ላይ 1 ሰዓት ከመቆየት 5 ደቂቃ በእግዚአብሔር ፊት መቆየት ትርፋለሁ። አሁን ደረጀ ያለውን ማጫጫህ መልሶ ማባዛት ነው። ዝም ቢባል እኮ ማንም አይሰማው። ማንም ዝም ቢል ቴዲ ዘፈነ ዝም ብንል ይኸውልህ፣ አሁን ስለ ቴዲ ማስታወቂያ ባይሰራ ችግር የለውም። ስለ ደረጀ ግን ዝም አንልም። መጥምቁ ዮሐንስ የከፈለውን ዋጋ ወይም ደግሞ ወንጌል ለምሳሌ ገላትያ ላይ ዘፋኝነትን እየተቃወመ እዙ ዘፋኝነትን ወንጌል ነው ይላል። ይህንንማ እንደ ወንጌል አማኝ አታክ ማድረግ አለብህ ወንድም አለ። የምታደርገው ሰውዬው ይሄ ሰው የዲያብሎስ መሰዊያ ነው። ይሄ ሰው ለመናፍስቱ ዓለም በር ሆኖ የሚያገለግል ነው። የአገር ትልቁ ጠንቅ ነው። ከመጀመሪያ ነፍሰ ገዳይ በሆነው በአጋንንት የሚሰፍን ሰውዬ የሰብአዊ መብት ተሟጋች ነው ብለህ ጨዋ ነው ብለህ እዚህ መተህ ታወራለህ እንዴ? እሱ ውስጥ ያለ አጋንንት ነው እየገደለ ያለው እዚህ ሀገር ላይ። እሱ የሚያመልከው ጣዖት ነው እየገደለ ያለው እዚህ ሀገር ላይ። ምንድን ነው የምታወሩት እናንተ? የስጋ ስራ የተገለጠ ነው። እሱ ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ ዳመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ከዚህ ሁሉ ኃጢአት እኩል ነው። ምንም ለየት የምታየው ነገር አይደለም። አንተ ዝም በል፣ ሚውት አድርግ እባክህ አንተ። ዘፈንን እንትን ብላችሁ ሰውየው ጨዋ ነው ስብዕና ነው አታውቁትም። እኛ እናውቀዋለን፣ ምን እንደሚያደርግ እናውቀዋለን። ደግሞ ከዘፋኝነት በላይ የለም። የኃጢአት ጥግ ነው እኮ በቃ የኃጢአት የጨለማ ጥግ ነው እኮ በቃ። የት አካባቢ ነው ወንድም? ይቅርታ አዳማ ናዝሬት ነኝ። እኔ እኮ ኳስ ሜዳ ነው ተወልጄ ያደግኩት። ቴዲ አፍሮ ጋር አብረን ያደግነው ከኔ ጋር ወዳጄ። ከዚህ በላይ እግዚአብሔር የሚጠላውን ነገር ከማድረግ በላይ ክፋት የት ነው ያለው? በምን በኩል ነው ጨዋ ልታደርገው የምትለው? ይኸውልህ ወንድም እየደገፍን አይደለም። የሰው ባህሪው ለምሳሌ ያለ እኔ ግብጽ በነበርኩ ሰዓት ወይም ከእግዚአብሔር ጋር ጠላት በነበርኩ ሰዓት ዓለማዊ ሆኜ እሱም ዓለማዊ ሆኖ ስብዕናው ማንኛውም ሰው ኢትዮጵያ እንደሚኖረው አንገቱን ደፍቶ የኖረ ስብዕና ያለው ልጅ እንደሆነ ምንም መካድ አይቻልም። ግን ዘፈንን ግን ልደግፍ አልችልም፣ ደግፌም አላቅም። እነሱ የምን ስብዕና ነው የምታወራኝ? በድቅድቅ ጨለማ የሚኖር ሰው ስብዕና አለው አትበለኝ። ሰው በክርስቶስ ሲሆን ብቻ ነው አዲስ ፍጥረት የሚሆነው። ትክክለኛው አዲስ ፍጥረት ሆነ እኮ አላልንም። በደንብ ስማኝ ብራዘር፣ አዲስ ፍጥረት ሆነን አላልንም። ነገር ግን እኔ አሁን ራሴን እየኮነንኩ ነው። በነበርኩበት ምን ያህል ለመጽሐፍ ቅዱስም ለሰፈሩም ለአካባቢውም በምንም ስህተት የሆነ አውሬ እንኳን የማይስተካከለኝ ሰው ነኝ ብዬ ብል የራሴን ውርደት ብናገር፣ ግን ይህን ታሪክ የለወጠው ወደ ሲኦል ወርዶ ኢየሱስ ነው። ነገ እኮ እነዛን ሰዎች ይመልሳል። ሌላ ቦታ ላይ ቴዲ ሐዋሳ ቤት ገብቼ ተናግሬያለሁ። ይሄ ሰው ነገ ከነገ ወዲያ መጥቶ ይታዘባቸዋል። ከ1 እስከ 8 ምናልባት ፓስተር ፖልን ታውቁት እንደሆነ ካናዳ እነሱ ጋር አብሮን ያደገው ቴዲ አንድ ቤት አክስትየው ጋር እንደውም ቁርስ እነሱ ናቸው ምሳ ሁሉ የሚያደርሱለት። ስብዕና አለ። ማንኛውም ሰው በዓለም ሳለን ትህትና አለ። የጎደላቸው ጌታ ኢየሱስ ክርስቶስን እንደግል አድርጎ አለመቀበል ነው። ይሄንን አምነን መቀበል አለብን። አንተ ደግሞ እንዲሁ ዝም ብለህ አሁን ላመናፍስ ብትል ወይም ደግሞ እንደው ሌላ ነገር ብትል እኔም
ብዙ የምቀበለው ነገር አይኖረኝም። እያመናፈስክ ያለው አንተ ነህ። ከዘፈን በላይ ጣዖት አምላኪነት የለም። ህዝቡ ሊበሉ ሊጠጡ ተቀመጡ፣ ሊዘፍኑ ተነሱ ነው የሚለው። ወዳጄ በአዳማዊ ይሄ አንተ በምትለው ጨዋነት የእግዚአብሔር ልጅ አይሆንም። አላመናፍስም። በደንብ ስማ፣ በደንብ ጆሮን ስጥና ስማ። መጀመሪያ ስማ። ጌታን ሳታውቅ በፊት ማነ ምንድነህ ነው? ሁላችንም አመጣጣችን ወንበዴ በቃ ጌታን ሳታውቅ ወንበዴ፣ ማጅራት መቺ፣ በቃ እንዴት ልበለ፣ ምንንም ነገር ሰው ፈርቼ የማላውቅ አረመኔ። ቴንኪው። በቃ በዛ ሰዓት ግን አንተም እኔም እንደዛ በነበርን ሰዓት ይሄ ሰው ኢኖሰንት የሆነ በጣም በቃ ጌታን ቢያገኝ ወይም ደግሞ ከጌታ ቤት ባሉ ሰዎች እጅ ላይ ቃሉን እየሰማ ያደገ ሰው ነው። ነገ ያመልጣል፣ ይመጣል። ይሄንን እኔም አንተም እንጸልያለን እንጂ ማስታወቂያ አንሰራ። ወዳጄ ማንም በክርስቶስ ቢሆን ነው አዲስ ፍጥረት የሚሆነው እንጂ አንተ ጥሩ ጸባይ ያለው አዳም የእግዚአብሔር ልጅ አይሆንም። ምንድን ነው የምትናገረው? ቆይ አንዴ እኔ ጣልቃ ልግባ። አንዴ ጣልቃ ልግባ። አይ ዴቭ ጣልቃ ልግባ። እማንክዳቸውን ነገሮች መካድ የለብንም። ጨዋ የሚባሉ ሰዎች አሉ። ይሄ ምንም ልንክደው እኮ አንችልም። ጨዋ የሚባሉ ሰዎች አሉ። ይሄ እኮ መጽሐፍ ቅዱስም እኮ ማረጋገጫ ይሰጠናል። እንደገና ባለጌ ደግሞ የሚባሉ ሰዎችም ደግሞ አሉ። ይሄም መጽሐፍ ቅዱስ ውስጥ ነው ያለው። አእምሮ የጎደላቸው ባለጌ ሰዎች አሉ። ለባህል ክብር የሌላቸው፣ ለስነ ምግባር ክብር የሌላቸው፣ ለስራ ክብር የሌላቸው ሰዎች ያሉትን ያክል ደግሞ ጨዋ ሰዎች አሉ። ያስታርቁ ትልቅ ሰው የሚባሉ ሰዎች አሉ። ከአርቲስቶች ጋር በተገናኘ ዛሬም ደግሜ እናገራለሁ። አብዛኛው አርቲስት የምናውቀው ወይ ጠንቋይ ቤት ይሄዳል ወይ ደግሞ በሱሳሱስ ህይወታቸው የተበላሹ ሰዎች ናቸው። አብዛኛዎቹ እናውቃለን። ቴዲ አፍሮ ግን ይሄ አይደለም። ይሄንን ምንም እኮ ይሄ መጥፎ አይደለም። ይሄ ቴዲ አፍሮና እኛን የለየን እሱ ዘፋኝ ነው፣ እኛ ዘማሪ ነን። ይሄ ሰውዬ ወደ ጌታ መጥቶ ቢሆን ኖሮ በዚህ የግጥም ኦልሬዲ እንትን እኮ ነው፣ ጊፍትድ ነው። ቴዲ አፍሮ ማለት ጊፍትድ ነው። ስለዚህ ይሄንን የግጥምና የዜማ አቅሙን ጥሩ የወንጌል አገልጋዮች፣ ጥሩ በስነ ምግባር የታነጹ ሰዎች አግኝተውት ቢሆን ኖሮ ዛሬ ወንጌላችን ወደፊት ከሚራመድባቸው ሰዎች አንዱ ይሆን ነበር። ይሄ እኮ ግልጽ እኮ ነው። ስራንና ማንነትን ሳሚ ምን አልክ? ሐሳብ አለ? አስታራቂ ሐሳብ ዴቭና እሺ ሳሚ ቀጥልሽ። ምንድነው የሚመስለኝ ወንድሜ ደጋሚ እንትን ሊል ይችላል። የሀፍትሽም የዴቪ የተባረኩ ትክክለኛ ነገር ነው። ግን እኛም በእርግጥ እነሱን ጠልቀን ላናቃቸው እንችላለን እንቅስቃሴያቸውን። የወንድሜ ሐሳብ ግን ከድነት አንጻር ከሆነ በትክክል በእግዚአብሔር መንግስቱ ሰውዬ እውቅና የለውም። እዚህ ጋር ግን አሁን ሐሳባቸው ዴቭም ሀፍትሽ የሚያወሩት በሰው በሽምግልና ምን የምናውቀው እኮ ነው። ሲያስታርቁ ጋሸከሌ ጥሩ ሐሳብ አላቸው፣ ጥሩ አስታራቂ ናቸው። ግን በእግዚአብሔር ፕሮግራም ውስጥ ያሉ ሰዎች ይሄ ከድነት አንጻር ጌታን አምኖ ከመቀበል አንጻር ከኛ ጋር ህብረትም የላቸው ውልም የላቸው። ግን እንደ ባህሪ መጽሐፍ ቅዱስ ሲናገር እኮ እንዲህ ይላል እኮ ስለ ጻድቅ ሰው ሲናገር በስራ የሚገኘውን ጽድቅ ሳይሆን እኛ በማመን ያገኘነው ስለሆነ ምናልባት በስራ መልካም እየሰራ ከሆነ ቴዲ አፍሮ ለራሱ ነው በጎ እየሰራ ከሆነ ከሰው መካከል ጥሩ ነው ልንል እንችላለን። እንደ ሰው የውስጡን የሚያውቀው ግን እግዚአብሔር ነው። ወንድሜ ይህችን እንድታርም ብዬ ነው። ይሄ ሰው ጨለማ ውስጥ ይሁን አይሁን በመገለጥ ያየነው ቢኖር በመገለጥ የተሰራ ነገር የለም። ግን እንደ ሰው እንደ አንድ ዝም ብሎ አካባቢ አሁንም አንተ ምንድን ነው የምትለው? ጨለማ ውስጥ ይሁን አይሁን ከዘፋኝነት በላይ በጨለማ ከመኖር ምንድን ነው የምታመጣው? እኔ እኮ የሚገርመኝ የምታወሩትን አታውቁም እንዴ? ቆይ ጥያቄ ከዘፈን በላይ ጨለማ አለ እንዴ? በጨለማ ይሁን አይሁን አናውቅም የምትለኝ? ልጨርስ፣ አንድ ሀሳብ ልጨርስ። ስለ ጨለማ መኖር ይለያያል። አይ ትክክል እኔ የምለው ስሙኝ፣ መድኃኒ በኢየሱስ ነው። ይኸው ስብዕና ሌላ፣ መንፈሳዊ ህይወት ሌላ። ሰንበዲ እኔ አሁን
ባልንጀሮች አሉኝ። ነፍሰ ገዳይ ጓደኛ አለኝ። ሪፕ የሚያደርግ ጓደኛ ሊኖረኝ ይችላል ድሮ በዓለም እያለሁ። እኔ ደግሞ እዚያ መንደር የለሁም። በሃይማኖት ታንጾ ያሳደገ ቤተሰብ አለ። ምንም ሲሆን ቄስ ትምህርት እየተማርኩ አደርኩ። መንፈሳዊ ዓለሙን ግን አልተቀላቀልኩም። ግን ሃይማኖተኛ ነበርኩ። ግን ስብዕና የሚባል አለ። አሁን የሚመሩን እንዳለ ፓርላማ ውስጥ ያሉ ስብዕና ያላቸው ከጴንጤ ይልቅ ጤናማ ንግግር እንኳ የሚናገሩ ሰው የሚያደምጡ ጨዋነት አለ። እኔ አሁን ያሳደገኝ አባቴ በጌታ አይደለም፣ ጨዋ ነው። አንደበቱ ላይ እንኳን ስድብ ወጥቶ አይቼው አላቅም። አመፅ አድርግ ግን ሌላ ሚስጥራዊ ዓለም ላይ ያለ ደግሞ በመገለጥ ወይ በመንፈሳዊ መገለጥ ነው። በመንፈሳዊ ዓለም ነው የሚለው። አሁንም የምትናገረውን ነገር የምታውቅ አይመስለኝም። ዘፋኝነት ራሱ ነፍሰ ገዳይነት ነው። እኔ ደግሞ ዘፈን ምን እንደሆነ አታውቅም። ዘፈን ምን እንደሆነ አታውቅም አይደል? ልንገርህ፣ ስማኝ። ኢትዮጵያ ውስጥ አሁን መጠጥ አራም ነው ለጴንጤ። ኢትዮጵያ ውስጥ መጠጥ የሚባል አይደለም። ሶፊ እንኳን ይዘን የሆነ ቦታ ላይ ሶፊ መያዝ እፈራለሁ፣ ሰው እንዳይሰናከል መድረክ ላይ ቆሜ ሰው አንድ ስለሚያይ ሶፊ ለመጠጣት እኔ ከቤቴ ውጭ እንኳን ሶፊ አለካም። ለምን ስትለኝ አለ የሚከታተለኝ። አሜሪካን ሀገር ሂድ፣ ምንም ቢሆን ቮድካም ለሙቀት ለምን ተብሎ ፓስተሮች ምን እንደሚያደርጉ ይታወቃል። እንደየ ሀገሩ ፈረንጅ ሀገር ዘፈን ይሰማሉ። እኛ ሀገር ዘፈን አንሰማም። ዘፈን ብለን ጎራ ለይተናልም ጠቅሞናልም አንፈልገውም። ግን ይሄ ሰው በአጋንንት ይስፈን በምን ይስፈን አንደኛ ዘፈነ። ዘፈኑን ደግሞ ምንድን ነው የኢትዮጵያ ቅድም እያለ እኮ የኢትዮጵያ ሕዝብ መዝሙር ሲዘመር እኮ እኛ የምንለዋለን ዓለም ያወጣችውን። አሁን ቴዲ ለመደገፍ አይደለም። ቴዲ አንድ ሰው ነው፣ ያላመነ ሰው ነው። ስራ ፊልዱ ደግሞ አርቲስትነት ነው። ናቹራሊ ጊፍትድ ሆኖ አይምሮ ግጥም ይገጥማል፣ ዜማ ይደርሳል፣ የሆነ ነገር ይሰራል። እሱ ሌላ ጉዳይ። አጋንንት ያለበት ዘፋኝ አለ፣ አጋንንት የሌለበት ዘፋኝ አለ። ሁላችን እኮ ወደ ጌታ ቤት ስንመጣ ከሁላችንም አጋንንት አልወጣልንም። አንተ የአንተን አይዲያ መስማት አልፈልግም። የዝሙት መንፈስ አንተ ደግሞ ዘፋኝ አጋንንት የለበትም ካልከኝ የእግዚአብሔርን ቃል ነው እንጂ የምሰማው አንተ የምትለውን አልሰማም። አታውራ፣ በቃ አጋንንት የሌለ አንተ ራስህ አታውራ። አንተ ልክ አይደለም፣ ትናገረው ነገር ልክ አይደለም። መስማት አለብህ ወይ? አልሰማም። ዘፋኝ ደግሞ አጋንንት አለበት። አጋንንት ካልሰማ ውረድ። አንተ ራሱ አጋንንት አለበት። እኔ ሳይሆን አጋንንት ያለበት አንተ ነህ። ዳዊት የምትባለው ሰውዬ አጋንንት ያለበት አንተ ነህ። ዘፋኝን ለማጽደቅ የመጣኸው ማለት ነው። ያውላችሁ አሁን ዘፋኝን ለማጽደቅ መተህ ዘፈን ትሰብከኛለህ እንደዚህ መተህ እግዚአብሔር ይገጽህ። አንተ ራሱ አይደለም። ይኸው ተስማሙ። ትልልቆች ነን እኛ፣ ትልልቆች ነን። ይኸው ተስማሙ። ዘፈንን የሚደግፍ ትልቅ አላውቅም። ከእግዚአብሔር በቃል ቆይ በቪዲዮ መውጣት አለበት። ይሄ ሰውዬ ከየት ነው የተላከው? መጀመሪያ ከየት ነው? ዘፋኝን አላደነቅንም፣ ዘፋኝን አፕሪሼት አላደረግንም። መውቀስ ያለብንን ወቅሰናል እንዴ እኛ እንደዛ ነፍሰ ገዳይ በነበርን ሰዓት ስንት ቅዱሳን ነው ደምን ባያለቀሰ ጾም ጸሎት ይዞ ሲጸልይልን የነበረው። እንደዚህ አይነት ነውረኞች ናቸው አታኪንግ እያደረጉ ህዝቡን ወደ እግዚአብሔር መንግስት እንዳይፈልሱ የሚያደርጉ እንደዚህ አይነት ሰዎች ናቸው። በፍጹም ዘፋኝነትን አናደንቅም፣ አድንቀንም አናውቅም። ዘፋኝ የእግዚአብሔር መንግስት እንደማይወርስ 10 ነጥብ አይደለም 4 ነጥብ አይደለም 50 ነጥብ እንሰጣለን። እንዴ ወይ በቪዲዮ መውጣት እኮ ነው። እንዲህ አይነት ሰዎች ሀብትሽ ከቻል በቪዲዮ ማስመጣት ማን ነው? ምንድን ነው? በምን አይነት መንገድ? አይዞህ ሀብትሽዬ፣ በምን አይነት መንገድ ነው የሚናገር? እንዴ ታዲያ እንዴት ነው ወንጌል ልንሰብክ የምንችለው? እዚህ ገበታ እኮ የመጣንበት ምክንያት በፍጹም ዘፈን ወንጌልን አይወክልም። ደረጀ እያደረገ ያለው ነገር ትላንት የሰራውን ነገር በሙሉ እየተናገረ ነው። እግዚአብሔር እንደገና አምላክ ነው ወይ ጥሪ እንኳን አድርጎ ንስሐ ልግባ ጸልዩልኝ አላለም እያልን ነው። እንደገና በመሃል ከምንም ተነስቶ ገባችሁ ወይ በቪዲዮ አይወጣም ወይ ራሱን አይገልጥም። ለስድብና ለጦርነት የመጣ ነው ይሄ ነው። who are you ማነህ ካልከው አንድ ሰው በቪዲዮ መውጣት አለበት። በቪዲዮ ካልወጣ ራሱም ችግር አለበት ማለት ነው። ከዛ በተረፈ ግን ለሚዘፍኑ እንጸልይላችሁ። እግዚአብሔር መንግስት ይመጣል። ይመጡ ይታዘቧችኋል። እኔ 95% የሰፈሬ ልጆች ናቸው፣ አግኝቻቸው አውቃለሁ። በምንም ስህተት ለእያንዳንዱ
ወንጌል ደርሶታል ይመጣል። ያኔ ምንድነው መልስ? ያፍርብሃል። ወዳችኋለሁ። ተባረኩ። እግዚአብሔር አምላክ አብዝቶ ይባርካችሁ። እሺ ዴቭ እኛ በስተት መጥፎ ቃላት ምናምን ወርውሬ ከሆነ ይቅር በሉኝ። የምታምኑም የማታምኑ በቃ ይቅር ብለናል። ዴቭ ካልክ በኋላ ነው ይቅር በሉኝ የምትለው። የፈለግከው ካልክ በኋላ ነው ይቅር በሉኝ። ለአውስትራሊያ መንግስት እንትን አናረገብህም፣ ቅሬታ አናቀርብብህም። ይቅር ብለናል። አይ ሀብትሽ እኔ ግን እስካሁን ድረስ ስመለከት ማለት ነው አብዛኛው ሰው ደረጀ ልክ እንደ አሪፍ ርዕስ አድርጎት እንደፈለገ አፉን ይከፍታል። ሁሉም ሰው ገባ አይደለ? ግን እንጸልይለት የሚል ሰው አላየሁም እስካሁን። እንጸልይለት ደረጀ የምነካው ምን አላየሁም። ሁሉም ከጀርባው ባግራውንድ ተጎለጥሙት ገባ አይደለ? ይረባረበታል። ይሄ ሰው ትልቅ ሰው ነውና ሁላችን ከማድረግ ማለት ለደረጀ እንጸልይለት የሚል ሰው እንኳን እስካሁን ድረስ አላየሁም እኔና ደክሞ ከሆነ በጸሎት ብናግዘው እንጂ የሚሻለው ዘርደን አግደን ባይሰጣ ጥሩ ነው ብዬ አስባለሁ። ዳዊትም እኮ ያው በፊት ያው የምትሰራቸው ፊልሞች እኮ እናውቃለን አይደል እንዴ? ጭራሽ እንደውም ከአንተ የባሰ እንደውም እንዲህ ያለ ከሰው ያለም አይመስለኝም። እና ስለዚህ ማንኛውም ሁላችንም ከጥቆማችን ላይ ሁላችንም ጋር የሆነ የሚበላን ነገር ይኖራልና ስለዚህ ሁላችንም በተቻለ መጠን ወንድማችን ነው በድካሙ እናግዘው እንጂ ዝም ብለን አንደበታችን እንትን ማለት ስኖት ፌር። ዳዊት ላይ ከዚህ በፊት ስለማቀር አልገባችሁ ፎር አታድርጉ ማለቴ ነው። እኔ እያልኩ ያለሁት ነገር ራሱ የተናገረውን ነገር ደረጀ የተናገረውን ነገር ነው ደግሜ የተናገርኩት። ዘፋኝነት መንግስተ ሰማያት አይወርስም። ምንም እንኳን አብሮ አደግ ብንሆንም ማአት ሰው ልንገር 11,357,000 የሚያዝኑባት ሊኖሩ ይችላሉ። እኔ ያልኩትን መጀመሪያ በደንብ መስማት ነው። ገባ? ምክርም አይደለም ስድብ ነው እያደረግሽ ያለሽው። እኔ በምንም ስህተት ሀብትሽ የሚናገር ዘፋኙን ደግፌ አልተናገርኩም፣ አፕሪሼት አላረኩም። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። እዛ ሰፈር ካለ ግን እንዲመጣ እንጸልያለን። ደግሞ ተናጣቂ ነኝ እኔ እግዚአብሔር በሰጠኝ እድሜ የወንጌል አርበኛ እንደሆንኩ እንጂ የማውቀው ዘፋኝን አፕሪሼት እንዳላረኩ ዘፋኞቹን ጠጋ ብላችሁ ጠይቋቸው። በተለይ ኳስ ሜዳ ዘፋኞቹ ጠቅላላ ሁሉንም ብትጠይቋቸው ከኔ ጋር አብረው ተምረዋል። እኔ ወንጌል እንዳልነገርኳቸው ከሆነ ዛሬ ምድር ተከፍታ ተዋጠኝ፣ እነሱም ይነግሯቸዋል። ወዳቸዋለሁ። ሰላማችሁ ይብዛ። ተባረኩ። ዳዊት እንፈልጋለን። አትሂድ እንፈልጋለን። አትሂድ እስኪ አትሂድ እንፈልጋለን። ምንድን ነው እኛ ያነሳ ነው አብትሽ ለመሰለህ እኔ አሁን ነገር ምንድን ነው መሰለህ ዳዊት ስላየሁት ነው የገባሁት። ዳዊትን ምናልባት ሁላችንም የሁላችንም ሌቭል ይለያያል እንጂ አንዱን የሚያዝናናው አንዱን የማያዝናናው በተለያየ አይነት መልኩ ሁሉም ኢንተርቴን የሚያደርግበት የራሱ የሆነ ድክመት አለበት። ገባ አይደለ? አሁን ብዙ ጊዜ ይሄን እኔ ያለው ነው ደሬ አሁን ሲነሳበት እኔ በጣም ነው ውስጥ የተነካው፣ ግን አደባባይ አልፈለኩም መውጣት። እኔ ሁላችን ገባ አይደለ? ተረባርበን ልንጸልይና ሰው ይሁንላል ነው የሚገባው። በየቦታው ኤክስፖዝ እያደረገን ይሄን የመሰለ ጃይንት እግዚአብሔር ሰው ትንሽ ፊል አድርጌያለሁ። በዛ ላይ ደግሞ እንትናንም የዳዊትንም ፊልሞች ማየት ትችላለህ። እነሱ ራሳቸው እነሱ ራሱ ገባር ያኔ በስንት ጊዜ ምንም ባልታወቀበት ሰዓት ላይ የቸርችንም ስብና ያጎርፍና ይሳደብ የነበሩ ማለት ነው የነበራቸው እነሱም እና ይህን እነሱ አስቀምጦ ድጋሚ ደግሞ ስለደረጀ መተቻ ሰንበታት የስኖት ፌር ለዛ ብዬ ነው። ሀብት ይቅርታ። አይ ደረጀማ መወገዝ ማርከሻ ያስፈልገዋል። የደረጀ በጣም በዛ፣ የደረጀ ስለበዛ ማርከሻ ያስፈልገዋል። ይሄ መጽሐፍ ቅዱሳዊ ነው። የኢየሱስም ትምህርትም ነው። ስለዚህ የኢየሱስ ትምህርት እነ ይሁዳን እኮ አብረው ስላገለገሉ ምናምን አይደለም ያላቸው፣ ሲያበዙት አጋልጧቸዋል። ይሁዳን ሌባ ስለነበረ ነው እንጂ ለድሆች አዝኖ አይደለም ያለን እኮ ኢየሱስ እኮ ነው። ሐዋርያ አይደል እንዴ? ሐዋርያ እኮ ነው፣ ያውም የበጉ ሐዋርያ እኮ ነው። ኢየሱስ ከገባበት እስከወጣበት ድረስ ያየ ሐዋርያ ነው። እግዚአብሔር ትልቅ ዕድል የሰጠው ሐዋርያ ነው አይደል እንዴ? ግን ምን አለው? ሌባ ነበር አለው። ሌባ ስለሆነ ነው። ለዚህ ነው አንዳንዶቹ ሌባ ናችሁ የምንላቸው። ለዚህ ነው ኢየሱስ ለ12ቱ ሐዋርያት ለበጉ ሐዋርያት ሌባ ለማለት ካላፈረ ሀብትሽ ቦረና አያፍርም። በዚህ እኮ አደንቅሃለሁ። በዚህ ችግር የለብህም አንተ። በዚህ በጣም ነው ማደንቅህ። እኔ ችግር የለብህም በዚህ ነገር ላይ አንተ። ስለዚህ ደረጀ ታገስ ነው። ከ2 ዓመት በላይ ታገስ ነው። እኔ ተናግሬያለሁ። የትላንትናው ቪዲዮ ላይ አሁን ቫይራል የወጣው ቪዲዮ ላይም ተናግሬያለሁ። ከ2 ዓመት በላይ
እንደ ደረጀ ቢወቅስ ማንም ይሰማዋል፣ ቢገስጽ ማንም ይሰማዋል፣ ልክ አይደላችሁ ቢል ማንም ይሰማዋል። ነገር ግን ደረጀ በኢትዮጵያ የድሆች ታሪክ አንድ ቀን አንድ ልጅ አንድ ሰሃን እንጀራ አብልቶ አያውቅም። እንዴ በጣም ጨካኝ እኮ ነው ደረጀ። እንዴ ደረጀን እንደውም በጣም ከእንትን በላይ በጣም የታገስነው ሰው ቢኖር ደረጀ ነው። ምናልባት ነው ያላወቅኩ ማለቃቸው ፐብሊክ ያላየ ከሁለት እኔ ሰርቻ የዛሬ 2 ዓመት ቪዲዮ ሰርቻ አስቀምጫለሁ። ፋኖ ሆይ እያለ ማለት ነው። ፋኖ ሆይ ምን አባክ ነው ምርኮኛ አስቀምጠ የምትቀልበው አትገላቸውም ወይ እያለ ማለት ነው። ወጥቶ በቪዲዮ አብይ ማለት ዲያብሎስ ነው፣ አብይ ማለት ሰይጣን ማለት ነው። ስለዚህ ምን አርግ እያለ ነው። ምርኮኞቹን ግደል፣ ቀጥታ በቪዲዮ ወጥቶ ነው ግደል። ባንክ ምናምን ትላለህ እንዴ? ግባና ዝረፍ። ካልዘረፍ በጀት ከየት ልታመጣ ነው? ባንኩ እንግዲህ ባንክ ውስጥ ያለ ገንዘብ እኔ እንኳን ዝም ብሎ ደብተር እንጂ ብር የለኝም። ባንኮች ውስጥ 6 ነው 7 ደብተር ነው ያለኝ እንጂ ብር የለኝም። ግን የድሃ ኢትዮጵያውያንን ገንዘብ ዝረፍ። ያ ቪዲዮ ማየት ትችላለህ፣ እሰጥሃለሁ ከፈለግ። ዝረፍ ባንክ ያለውን ገንዘብ። ሀብትሽ በጣም ይቅርታ አድርግልኝ፣ ይቅርታ አድርግልኝ። ለውጣ ስለሆነ ነው። እኔ በጣም ይቅርታ አድርግልኝ። እኔ ሐዋሳ ነው ያለሁትና እሑድ ነው የምመለሰው። ምናልባት ካለ እዚህ ምሳ በላ ደስ ይለኛል። የለውም ሳምንት ሆኖኛል ከወጣው። እስኪ ከሐዋሳ መቼ አዲስ አበባ ነህ? አይደለሁም፣ ቦረና ነኝ። ቦረና ማለት ይርቃል ከዚህ? አዎ 320 ኪሎ ሜትር። ኦኬ በቃ እሺ፣ በውስጥ እናወራለን። በውስጥ አዋራሃለሁ። እሺ በውስጥ እናወራለን። እሺ ቴንክ ዩ ጋድ ብሌስ ሀብትሽ። አሜን አሜን። እስኪ እሺ በውስጥ እናወራለን። ስለዚህ ደረጀን ከመጠን ባለፈ ታግሰነዋል፣ በጣም ታግሰነዋል። እንዴ አንድ ቀን አንድ ድሃ አብልቶ የማያቅ አንድ ቀን ኧረ በጌታ እንደሱ አይነት ስግብግብ ሆዳም ጴንጤ ያለ እንዴ? ደግሞ ዛሬ ላይ ተነስቶ ቴዲ አፍሮ እንደምትሞቁ የሆኑት ነው ትፍፍፍ ይላል። መች ተናገርን? እንደውም እኔ እንደማቅ ከ30 ዓመት በላይ ታሪክን እንደማቅ ከኢትዮጵያ ተነስተ ኬንያ ምን ስሰራ እንደነበር ምን ስታደርግ እንደነበር እንዴት እንደኖርክ ኬንያ ምን ሙሉ የቦረና ልጅ እኮ ነኝ። ኬንያ ማለት ለኔ ጓዳና ፊት ለፊት እኮ ነው። ሙሉ ሂስትሪው እኮ አለ የደረጀ። ግን በኃይለ ሥላሴና በደርግ ጊዜ ለከፈለ ዋጋ ክሬዲት ሰጠ ነው። እሱ ዛሬ የይስሙላ ነው ስዘምር የነበረው ስሸነግል ሳስመስል ነው እንዳለው አይደለም። ይሄን ያናገረው ድካም ነው። ዛሬ ደግሜ እናገራለሁ። ድካሙ ነው ይሄን ያናገረው ደረጀ ነው። ድካሙ ነው የገባበት የድካም ህይወት ነው ያናገረው። ለምን? ከጴጥሮስ ተምረናል። እኛም ጴጥሮስ ኢየሱስን እንዲክር ያደረገው የድካሙ ጥልቀት ነው። ስር የሰደደ ህይወት ስላልነበረው ኢየሱስን እየወደደው ኢየሱስን በገረዷ ፊት አቅም አጣ ማለት ነው። አቅም አጣ። አሁንም ደረጀ ጥላቻ ይዞት ወረደ ነው ብላችሁ ዛሬም ይኸውልህ ጥላቻ ይዟችሁ ይወርዳል። ጥላቻ ይዟችሁ ቁልቁል ይገባል። ልንገርህ። አዎ ጥሩስ በጣም ብራንድ የሆኑ ልብሶች ለብሰ ብራንድ መኪና ስትነዳ ልትታይ ትችላለህ። ጥላቻ ግን ውስጥ ካለ ቂመኝነት ውስጥ ካለ ግን እመነኝ ትወርዳለህ። በቃ ራሱ በቃ ይዞ ይወርዳል። ምንም ማንንም ሰበብ ምክንያት አታርግ። ስለዚህ ደረጀ የማርከሻ ክትባት ያስፈልገው ነበረ በሀብትሽ ቦረና። ያንን የማርከሻ ክትባት ሰጥቼዋለሁ። እደግመዋለሁ። ክትባቱ አሁንም እሱን እንትን ካላረገው እደግማለሁ። ክትባቱ ይቀጥላል። ለደረጀ ብቻ ሳይሆን በደረጀ ዙሪያ እኔ እኮ የሚገርመኝ ከመቼ ወዲህ ነው ኦርቶዶክስ ፕሮቴስታንትን ሲደግፍ ያየ ነው? ለደረጀ እኮ ነው ሲደግፉ ያየናቸው ኦርቶዶክሶች። እንዴ ነው እነሱም
ጥላቻ ከመቼ ወዲህ ነው ኦርቶዶክስ ጥግ ነው እንዴ? እንዴ ያሳፍራል በጣም። እኛ በቃ ዘፈን ኃጢአት ነው፣ ዘፋኝነትም በእግዚአብሔር ፊት ትክክል አይደለም። ስለዚህ ወደ ጌታ እንዲመጣ እንጸልይላቸዋለን ለዘፋኞች። በቃ አለቀ። ለምን ሙሉ ቀን መለሰ መተው አይተናላ። እና አብተው መተው አይተናላ። እነ ሂሩት በቀለ መተው አይተናላ። እነ ተፈራሽ ነጋ የቅርብ ጊዜዎቹ እነ ዘሪቱ መተው አይተናላ። አሁንም በንስሐ የመጡ ያሉ ሰዎች አሉ። መናገር ስለማንፈልግ ነው። ምክንያቱም ስር መስደድ ያስፈልጋቸዋል። እንዴ በቃ እነሱ እንዲመጡ እንፈልጋለን ወደ ጌታ። የኢትዮጵያ ጠቅላይ ሚኒስትር ነው። መጽሐፍ ቅዱሳችን ደግሞ ለባለ ስልጣናት እንድንጸልይ እንድንታዘዝ ያስገድደናል። መጽሐፍ ቅዱስ ከምን የመነጨ ይመስላል? አፍትሽ እንደ መነሻ ሀሳባቸው ጋሽ ደረጀ የተጠናወተው ጥላቻ የተጋተ ሰው መሆኑን እኮ አሳይቶናል እኮ ከ2 ዓመት በፊት እኮ ኤግዛክትሊ። ያ አተላውን ያ ቅርሻቱን አሁን እየወጣ የሚያቀረሸው ነገ ደግሞ ከፈለገ እኮ ዘማሪ ነኝ ብሎ ሙዚቃ መሳሪያ ምናምን አቀረባብሮ እኮ ከፈለክ ደግሞ ተሰጋየን እኮ። እግዚአብሔር ደግሞ ያለው ምንድነው? ወይ በራድ ብትሆን ጥሩ ለይቶልህ በራድ ነህ፣ በቀልም ያልክ ቀዝቅዘሃል። ወይ ትኩስ ብትሆን ደግሞ ትኩስ ነህ፣ በቃ ለይቶልሃል፣ ትኩስ ነህ። ወይ በራድ አይደለ ወይ እግዚአብሔር እንዴት የሚጸየፈው ህይወት እንደሆነ አይተሃል። ይሄን ህይወት ወይ በራድ አይደለ ወይ ትኩስ አይደለ፣ መሃል ላይ የምትጫወት ሉክ ወርም ነህ። ስለዚህ ከአፌ ልተፋ ነው እንዴ? ከባድ አማርኛ እኮ ነው ይሄ። ከአፌ ከባድ እኮ ከአፌ የተተፋ ነገር አይመለስም ውሻ ካልሆንክ በስተቀር እንዴ። አላበዛችሁትም እንዴ? እንዴ በዚህ 7-8 ዓመት ብቻዬን ተሰቃየሁ እኮ። እነ ዴቭም እንጀራቸውን በዚህ በዛ አበሰሉና ሳይነግሩን ውስጥ ለውስጥ እንደ ዋብ ሸበሌ ወንዝ አሸዋ ውስጥ ለውስጥ ላጥላጥ አደረጉና ለፈትለክ አሉ። እኛ ያስሩናል፣ ይፈቱናል፣ ያስሩናል፣ ይፈቱናል። ያሳድ አረ መጣለው መርጣለው አብትሽ መርጣለው። አይ ተውባት እኔ የአብስራ አይደል እንደ ነገረኝ ዳዊትን አውቀሃል እንደ ምናምን አለኝ ስለው እንደ ላሻለ እኮ አውስትራሊያ አለኝ። ወይኔ አብትሽ አይደለም መጥቼ አንተን ካላገኘ በድንገት ወጣሁኝ። ግን ዞሮ በጣም ሶሪ፣ አሁን ብዙ መናገር አልፈልግም። ድጋሚ ግን ፓስተር ነኝ ያለችው ሴትዮ ከጻፈች እስከዛ ምንም አልልም። ከጻፈች ግን አንደኛ ማስተር አብነት አወጣው ያለችው ነብይ ነኝ ያለችበት ምክንያት አሁን አሜሪካ ስላለች የምትደነፋ ከሆነ እኔ መልሱን ሰጣታለሁ። እኔ ድካም አይደለም የነበረውን ነገር ሁሉ በደንብ ሚዲያ ላይ ወጥቼ ኮንፌዝ አድርጌያለሁ ስለራሴ። እሷ ግን እዚህ ጋር እንደዚያ ወንጌል አማኙን አንገት የምታስደፉ ሰዎች አስተያየት ለመስጠት አትምጡ። ሀብትሽ እየወዳለሁ ይሄን ለመናገር ነው። እኔ በራሴ ዙሪያ እንኳን ድራማ ተሰርቶ ያውቃል። እንሰራለን፣ ፊልሙን እንቀጥላለን በማንኛውም ሰው ሁኔታ እና ዞሮ እሷም ከዚህ እንድትታቀብ አደራ ለማለት ነው። ወዳቸዋለሁ። ተባረኩ። በርታ ሀብትሽዬ፣ ግድ የለም መጣለሁ፣ ለምርጫ አገኛለሁ። ችግር እግዚአብሔር እድሜና ጤና ከሰጠን እንገናኛለን። ያው እኛ እግዚአብሔር ኢትዮጵያ ውስጥ እንግዲህ ቁጭ በሉና ተፋለሙ ብሎናል። እንግዲህ ቁጭ ብለን እንፋለማለን። ኢትዮጵያ ውስጥ ግን የት ምን መሄጃ አለን? የት እንሄዳለን? እኛ ዘረኝነት ኢትዮጵያ ብርቅዬ ምን ያክል ጥላቻ እንዳለው ምን ያክል ውስጥ እንደሚጎዳ ይህ በተለይ በክርስትና ዓለም ውስጥ ስንኖር ሰው ወንድም ነው። በቃ በምንም መልኩ የምንለይበት መንገድ የለም። በእርግጥ እሳቸው ከዚህ ቀደም ተናግረዋል። አንተ እንዳልከው የኢትዮጵያ ፈጣሪ እንደሆኑ ሲናገሩ ነበረ። አሁን ደፍረን እንደዚህ ያሉ ማር ነው እኛንን ሰው ያደረግነው ኢቭን ጣፍጥፈን የሰራ ነው እኛንን አይነት ስሜት ሲናገሩ ሰምቻለሁኝ።
ግን በሳቸው እንኳን እሳቸው እንደፍሮ ለመናገር አሁን ዳዊት አሁን የወጣው ወንድማችን በድራማው በብዙ መልኩ የእግዚአብሔርን መንግስት ሲያስተምር እኛ በልጅነት አውቀን አድገን ይመጣንን ደፍረን እንዲህ ለመተቸት እንትን የለንም። ቅድም እንዳልከው በአንተ 2 ዓመት ከዛም በላይ መታገስ እንደው ከዚህም በላይ ታግሶ እሳቸው የሚመለሱበት መንገድ ቢኖር ባይ ነኝ። ግን ለቀሪው ደግሞ አሁንም ክርስቲያን መስለው በዛም በዚህም ያሉት የክርስትና የወንጌል እውነት ሳይገባቸው ይሄ በዘረኝነት ውስጣቸው ዘሩ ተቀምጦ ክርስትና እኮ ስንውጠው ስንቀበለው ውስጣችን ውስጥ ያለው ምድራዊ ዘር ነው የሚገድለው። ያንን ዘር ሳይገደል ሰባኪ ብንሆን፣ ያንን ዘር ሳይሞት የዓለማዊ ዘር ሳይገደል ሰባኪ ብንሆን፣ ፓስተር ብንሆን፣ ነብይም ብንሆን እንደምናየው ነጋዴ ነው የምንሆነው፣ ዘይት ነው የምንሸጠው። ምክንያቱም ለወንጌል መክፈል የሚገባውን መስዋዕት ሳይሆን ከሰዎች ምን አገኛለሁ የሚል ፕሪንሲፕል ነው ተነስተን ይዘን የምንንቀሳቀሰውና እንደ ወንጌል አማኝ ያሳፍራል። በተለይ ደግሞ ቅድም የተናገሩት ዴቭም በዚህ ሀሳብ ሲናገር ነበር። የመጥምቁ ዮሐንስ ተብሎ ስም የሚሰጥበት ይሄ በኦርቶዶክሱ ዓለም ያለ እንትን ነው፣ ጦርነት ነው። ዝም ብሎ አንድ ሰው ነገር ሲናገር ከመጽሐፍ ቅዱስ ጥቅስ ይሰጠዋል፣ ምንዶን ይመደባል፣ ምንዶን ተብሎ ይሾማል፣ የክብር ምንዶን ተብሎ ይደረጋል። ይሄ በጣም ነውር ነው። በእርግጥ እኛ ውስጥ እንደዚህ የለም። ወንጌል ነው። ወንጌል ደግሞ ስለ ልጁ ስለ ኢየሱስ ክርስቶስ ስለ ሰው ልጅ ኃጢአትና በደል መተላለፍ፣ መሞት፣ መነሳት፣ ዳግም ተመልሶ መምጣት፣ በሱ ያመኑትን በሙሉ ለዘላለም በአባቱ ጋር መንገስ የሚል ፕሪንሲፕል የያዘ ነው እንጂ ይሄ ጀግና ተጋዳይ መሆንም አይደለም በዘፈኑ። ስለዚህ እሳቸው ያሉት እንዳለ ሆነው ግን ጥላቻ ምን ያክል አደገኛ እንደሆነ በተለይ የዘረኝነት አይደንቲቲ የማንነት ቀውስ ያላቸው ሰዎች በምንም ውስጥ ይኮን እሳቸውን ስለ ወንጌል ማስተማር አንችልም በእውነት። አሁን ግን እንደኛ ላሉ አገልጋይ ለሆኑቱ ክርስቲያን ለሆኑቱ በየአቅጣጫ ለወንጌል ዋጋ የሚከፍሉ ሰዎች ምን ያክል በውስጣቸው ዓለማዊነት ዘር ሞቷል። ክርስቶስን ስንቀበል በውስጣችን የዘር ባውንደሪ ካለን፣ የሰዎችን የምንለይበት እሳቤ ካለን፣ ጥላቻ ካለን አብይ ምንም ይሁንኛ የኢትዮጵያ ጠቅላይ ሚኒስትር ነው፣ በቃ አለቀ። እየመራ ነው። እንኳን ለሱ እኮ ለህዋትም ከዚህ ቀደም ሲመሩ ሲያስተዳድሩ በ97 ብዙ እልፍ ሰው ሲገድል እኛ ስንጸልይ ነበረ። ዛሬ ብዙ ሰዎች በዚህ በዘረኝነት ባውንደሪ ወጥተው ይሳደባሉ። አብይ በሙሉ የሚሳደበው በእርግጠኝነት ጴንጤ ስለሆነ ብቻ ነው። በቃ ሌላ አዛብ ቢያደርገው ብዙ ያነክል አጀንዳም አይበዛም። ጴንጤ ስለሆነ ብቻ እንዴት ጴንጤ ይገዛል ነው። የእግዚአብሔር ቃል ደግሞ ከፈቀደለት ከሰጠው እኛ በዚህ ያለን ሰዎች ለየትኛውም አይነት ሰው መጥቶ ይግዛ፣ ከሰሜንም ከኦሮሞም ከደቡብም ከየትም የእኛ ስራ መጸለይ ብቻ ነው። አንዱ ባለፈው ነፍሰ ገዳይ ነው ብለህ አውግዝ አለ። እሱ የአንተን ጩኸት ነው እንደ ሰው የሚጮኸው። ስለዚህ ጥላቻ በልክ መሆን አለበት። ክርስቲያን ስንሆን እየታችን ወንጌል ብቻ መሆን አለበት። ይህን ላለው እሳቸውን እንግዲህ አሁንም ዛሬም ነቀፌታው እንዳለ ሆኖ ብንተችም እንዳለ ሆኖ ወደ እግዚአብሔር መንግስት የሚመለሱበትን መንገድ እግዚአብሔር ድል ይስጣቸው። ከዛ በተረፈ ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ ስለ ሰው ልጆች ስለከፈለ ዋጋ ይህም ብቻ ነው። ይሄ ባይዘ ቆሻሻን ወዶ ንጽህናን የሚጠላ መንፈስ ነው። በተለይ ወደዛ አካባቢ ያለው ጽድቅን ይሄ ቆሻሻውን የአዲስ አበባ ላይ የነበረው አሁን ምኑን አብዛኛው ሰው የሚያየው ነው። ያንን በሙሉ መልካምን ነገር መናገር ተስኗቸው የጨለማውንና የክፋትን ይሄም ባይዘ ቴዲ ላይ አንድ ያየሁት ነገር አትዬ ቅድም መልካምም አለጡም አለ ብለናል። ይሄ ሙታን አምላኪ አይነት ስፒሪት እሱ ላይም አለ። በህይወት ያለ ሰው ማያመሰግን ከዚህ ቀደም እና አፄ እነንትና ሞተዋል። እነዚህ ሰዎች መጥተው አይነቅሱም። በእርግጥ አንዳንድ የቤተ እምነቶች መጥተው እንደሚነቅሱ ዝማሬም ቅኔም ይሰራላቸዋል። ይሄ ሙት አምላኪ አይነት ስፒሪትን ዝም ብዬ ሳይ እኔ እንትን ብያለሁ፣ ተገርሜያለሁ። ሙት የሚያምን ሙታን እኮ ከዚህ በኋላ መጥተው አይነቅሱም። የሚነቅሰው አሁን በህይወት ያለ የሚማር የሚሰማ የሚያዳምጥ ለነገ ስንቅና ራዕይ ያለው ሰው ነው። ያበላሽም ጥሩ የሚስራ በቃ የሚመራው እሱ ነው። አለቀ። ሙታንን እየቀሰቀሰ ኑና እንትን በሉልን ተብሎ የሚነገርለት ይሄ አደገኛ ስፒሪት ነው። እግዚአብሔር ከምድራችን ያንሳው። ማንም ይንገስ ማን፣ እግዚአብሔር ከእሱ ጋር ይሁን። ለምድራችን መልካምን ነገር ይስጣት። እንደ ደረጃ አይነት ደግሞ ሳቢ ያላችሁ በወንጌል ውስጥ የተቀመጣችሁ የክፉን ዘር የምንነቅልበት የመንፈስ ቅዱስ ጉልበት እግዚአብሔር ይስጥ እንላለው። ተባረኩልኝ። አብዶዬ በጣም የምወደው ድንቅ የእግዚአብሔር ሰው ገብቷል። ተባረክ። ሰላም ብያለሁ። አሰላም አሌይኩም። አብትሻ ዋሌይኩም ሰላም ሁላችሁ። ሰላማችሁ ብዙ ይሁን። እንዴት ናችሁ? ሰላም ናችሁ ወይ? እንዴት ነህ? አማን ነው ወይ? ሰላም ነው ወይ? ደህና ነው። የዘመኑ ጳውሎስ ብየዋለሁ። ይሄ ድንቅ ሰው
የዘመኑ ጳውሎስ ከሞት ጋር የሚጋፈጥ ትንሽ ይፈራል እንጂ ትንሽ ይፈራል። እኔ ጋር እየመጣ እኮ በየ3 ወሩ ክትባት ቢወስድ ጥሩ ነበር። ትንሽ ግን ይፈራል። ለምን ቤኳን ኢሳም ቤካ መላን ቤኩ አይሳ ጥሩ ነው። አይ ያለበትም ሚሽን እንደኛ አይደለም። ሀጂ አብዱ ያለበትም ሚሽን እንደኛ አይደለም። አሁን የኛ ቸርች ውስጥ ማስተማር መስበክ ነው። እሱ ደግሞ የወጣበትን ባክግራውንድ በግልጽ መናገር ነው። ከኛ ይልቅ የሱ ሰይፍ አለበት። መጠንቀቁ ቆንጆ ነው እና በርታልን አብዶዬ። ለመሰለ ምን ጥንቃቄ ያደርጋሉ? ነጌሌ አይመጣም፣ ይፈራል። አርሲ ባሌ እንትና የአርሲ እንትኖችን የባሌ አርሲ ሙስሊሞችንና የሶማሌ እንትኖችን ይፈራል። እኛ አለን። ቢያንስ እኛን ተማምኖ አይመጣም እንዴ? አንተ 2017 እኮ ነው ነጌሌ ቦረና ዋደራ፣ ከዛ ወደ ሀረቀሎ አቡ ንገሪኝ እስቲ። ከዛ ወደ ታች መጥቼ ደግሞ አዶላ ሻኪሶ ወደ 3000 ሰዎች እስልምናን እንግዲህ እነግርሃለሁ ወዳጅ። እነዚህን አሁን ነገርካቸው ሁሉ እኮ በህልም አይቼ ሳይሆን በእግሬ ሄጄ ነው ደርሼበት። አይ መኖርህም ጥቅም ነው። ሀብትሽ ያው ሊያበረታታ ፈልጎ ነው። ተጠንቀቅ። ገብቶኛል በእውነቱ ሊያበረታታ ነው። ከዛ በተረፈ ከጊታር ወደ ስናይፐር ይላል እግዚአብሔር። ከዚህ ጠብቀን እንግዲህ በእውነት ቀንተን ያገለገልነው ወንጌል በስተመጨረሻም በዚህ መልክ ሲለወጥ፣ እርግጥ ቅድም አንድ ሀብትሽ የተናገርከው ሀሳብ ተባረክ። ደክሞ ነው እንጂ ይሄን ያለው እኔ በህይወት አልኖርኩም ያለ እንደወሳቸው ኖሯል ብዬ ማሰብ ሰው ነኝ። እኔ በአካል አይቻቸው አላውቅም። ደረጀን ኖረዋል ህይወትን በኖሩበት ዘመን ባገለግሉበት ዘመን ብዬ አስባለሁ። ግን ደግሞ አሁን ላይ ውስጣቸው ውስጥ የገባው ጥላቻ የዘረኝነት ጥጉ ነው ይሄን ለዚህ ሁሉ እንትን ይዳረጋቸው። በእውነት እሳቸው እንደውም በዚህ ጊዜ እኮ በስልክም በአካልም አጠፋ ትክክል አልሰራም ከሚሉ ጠቅላይ ሚኒስትር ጎን ሆነው እኛ ከምንመክረው ይልቅ እኛ ከምንጸልየው ከምናወራው ካላቸው አቅም ጉልበት ካላቸው ጊዜ ካላቸው የሰዎችን ተቀባይነት በየትኛውም በኩል እንደኛ ምሁርም ነው ቢመክሩ እኮ አላቅም የሚፈሩ ቢያወሩ ቢነጋገሩ የተሻለ ነገር መፍጠር የሚችሉ አይነት ሰዎች ናቸው ብዬ አስባለሁ። እኛፍትዬ አይ እድሉ ነበረው እኮ አርሴማ እመጣለሁ ነው የምትናገሪው ነገር አለሽ? እንዳትረሱኝ ብዬ ነው። እሺ ቀጥይ። መነሻ ሀሳብ ለመስጠት ፈልጌ ነው። እሺ ቀጥይ። እሺ መነሻ ሀሳብ ለስማና ልቀጥል። መነሻ ሀሳቤ ምንድን ነው? ደረጀ ከበደ የነ ተስፋዬ ጋቢሶ ባች ነው። ከ65 እስከ 70 የዕድሜ ዓመት ውስጥ እዛ ሬንጅ ውስጥ ያሉ ናቸው። ከ65 እስከ 70 እና አብይ አህመድ ደግሞ 50 ነው። የቴዲ አፍሮ አሁን 49 ነው ሲባል ሰምቻለሁ። 49 50 ደሴም እድሜ ውስጥ ነው ያሉት ሁለቱ። እና የቴዲ አፍሮን ትተን ደረጀ ባለው በወንጌላውያን አማኝ ብቻ አይደለም። በነገራችን ላይ ደረጀ ከበደን የማይወድ ኦርቶዶክስ ሰምቼ አላቅም። እኔ የሚገርማችሁ ነገር የደረጀ ከበደን መዝሙሮች አንሰማም የሚል ኦርቶዶክስ ሰምቼ አላውቅ። በተለይ የጊታር መዝሙሮቹን የማይሰማ ኦርቶዶክስ የለም። የሚገርማችሁ ነገር በጣም ይወዱታል፣ በጣም ያከብሩታል፣ ኦርቶዶክሶች ሳይቀሩ ማለት ነው። ይሄ ሰው ጠቅላይ ሚኒስትር እንግዲህ በፕሮቴስታንት ሁለተኛው ማለት ነው ከኃይለ ማርያም ቀጥሎ ሁለተኛው ጠቅላይ ሚኒስትር ነው ከፕሮቴስታንት ሰርክል ውስጥ የመጣና ከዛ ደግሞ አልፎ ደረጀ በኤምኬሲ ጠቅላይ ሚኒስትሩ ደግሞ በወንጌል በሙሉ ወንጌል ውስጥ ስለሆነ በጣም ቅርብ ሆኖ ጠቅላይ ሚኒስትሩን ቢያገኛቸው ጠቅላይ ሚኒስትሩ እጃቸውን ስመው የሚቀበሉት እኮ የወንጌል አገልጋይ ነው፣ እንደ ታላቅ ወንድምም እንደ ወንጌልም አርበኛ። ደረጀ ግን ምን አይነት ብልሹ ሰው እንደሆነ የምታውቁት በዚህ ነው። ምን አይነት ብልሹ ሰው መሆኑ የምታውቁት ምን ያደርገዋል? አሁን እሱ የሰበሰበውን ገንዘብ ጥሎት እኮ ነው የሚሞተው ለአሜሪካ መንግስት። በማህበራዊ ሳይንስ ነው ፒኤችዲውን የሰራው ሲናገር ሰምቼዋለሁ። አበሻ የማይኖርበት ከተማ ውስጥ ነው የምኖረው አለ። ከአበሻ ጥላቻ የተነሳ
አንድ ድሃ ካደገባት አዲስ አበባ ምድር ወይም ካደገበት ወይም ከዛሬ ጽንፈኛ ከሆነበት ከአማራ ክልል አንድ ቀን አንድ ትምህርት ቤት ሰርቶ ማያውቅ፣ አንድ ጤና ጣቢያ ገንብቶ ማያውቅ በምን ሞራል ነው? በእናታችሁ ግን አይከብድም እንዴ? ኧረ በጣም ያስጠላል። እውነት ያስጠላል እንዴ! በጣም ነው የሚያስጠላው። አንድ ቦታ ላይ አንድ አሻራ የሌለው ሰውዬ ፒኤችዲ አሜሪካ ውስጥ ማለት እኮ ሃይ ፔድ ነው እንዴ! ሃይ ፔድ ነው ወይ? በመንፈሳዊ ነገር አስታራቂ ሆኖ ተቆጭ ሆኖ ሸምጋይ ሆኖ አይተነው አናውቅ ወይ? በሆሊስቲክ ሚኒስትሪ ደግሞ በሰብአዊ ስራ አንድ ቀን ኮንትሪቢዩት አድርጎ የማያውቅ ሰው እንደ ማስቲካ በዚህ 2-3 ዓመት ሙሉ አብይ አህመድ እንዳለ እንደዘፈነ አብይ አህመድ እንዳለ ምን አይደብርም እንዴ? አንዳንድ ነገር እኮ ያስጠላል እንዴ! ምን ችግር አለው? የነበረውን ለነጌታቸው ረዳ እንኳን ክፍት ተደርጎ የለ እንዴ? እንደዛ ለሞት ሲፈላለጉ የነበሩ ፖለቲከኞች እንኳን እኮ ዛሬ እኮ ታሪክ ተገልብጦ አይተናል። እቺ ዓለም እንደዚህ ናት። ዛሬ አሜሪካ ኢራንን ቆርጥሜ ካላወጥሽ ምትላት ነገ ደግሞ ተገልብጣ ኢራንን የነካ አይኔን የነካ ነው ልትል ትችላለች። እቺ ዓለም ኖርባት ዓለም እንደዚህ ናት። ነገር ግን በአንድ የወንጌላውያን አማኝ አምብሬላ ውስጥ ጥላ ውስጥ ያለ ደረጀ ከበደ እንደ ታላቅ ወንድም ተሰሚነቱን ተቀባይነቱን ተጠቅሞ መክሮ ቢሆን ዘክሮ ቢሆን ተቆጥቶ ቢሆን እኮ እውነት ነው ታሪክ አለው ትላለህ። በባዶ ሜዳ ተነስቶ ዘፋኙን ዘማሪ ያረገ በጦር ወንጀለኛ ሊያስጠይቅ የሚችል ግደል እያለ ሰው ለፍቶ ደክሞ ያስቀመጠውን ባንክ ውስጥ ዝረፍ እያለ ይሄ ሰው አላቅም ነገ ደግሞ ሊሞት 5 ደቂቃ ሲቀረው ወደ ሀገር የመልሱኝ በቃ ጠቅላይ ሚኒስትሩን ይቅርታ ጠይቃለሁ ምናምን ብሎ ቁማር ተጫውቶ ነገር ለቀብር አፈር ፈልጎ ደግሞ ሊመጣ ይችላል። ስለዚህ አርሴማ እያወራን ያለ ነው መምከር በምትችይበት ሁኔታ ውስጥ እድሉን መጠቀም ስትቺ አንድ ቀን እንኳን ካገኘሽው ነገር ደግሞ በሐዘን በደስታ ምንም አስተዋጽኦ ሳታረጊ ዛሬ ካልፈለጥኩ ካልቆረጥኩ የሚለው ነገር የለየለት ጥላቻ ውስጥ መግባቱን የሚያሳይ ነውና ይሄ ነገር ትክክል አይደለም ነው እያልኩ ያለሁት። አለሽ አሁን ሚዩቱን ከፍተሽ ሐሳብ ካለሽ እሺ። አርሴማ ካልተመቻት ሳንቴን አለሽ ይሰማሻል? እሺ አይሰማም? ድምጼ ይሰማል አይደል? አመሰግናለሁ። እኔም በጣም ነው ማዝነው ስለ ደረጀ ከበደ። እኔም እንደናንተው በጣም የምወደው ሰው የነበረ ሰው ነው። በጣም ቆይቷል ይሄ ነገር። ዶክተር አብይ አህመድ ወደ ስልጣን ከመጡ ጀምሮ ሲናገር ነበረ። ማለት ጥላቻው በጣም ከባድ ጥላቻ ነው ያለበት እና እኔም እንደዚሁ ተመሳሳይ ሀሳብ ነው ያለኝ፣ ግን እንዲሁ ሀዘኔን ለመግለጽ ነው ማለት። አሁን ደግሞ ጭራሽ አሁን መጥቶ እንግዲህ ከሱ በላይ ስለ መዝሙር የሚያውቅ ሰው እንደሌለ ሁሉ ነው እኛ የምናስበውና ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው እንጂ ዘፈን ወንጌል አይሆንም። የዮናስ ጎርፌ አስተሳሰብ ነው የገባበት ብዬ ነው ማስበው። እንደውም ዮናስ ጎርፌ ከሱ ይሻላል ብዬ እስከማስብ ድረስ ነው የደረስኩትና በጣም አዝኛለሁ። ጥላቻ ባለበት ደግሞ እግዚአብሔር አለ ብዬ አላስብም። ምክንያቱም ፍቅር እግዚአብሔር ነው፣ ፍቅር ኢየሱስ ክርስቶስ ነው ብሎ ተናግሯልና የመጀመሪያው እንግዲህ የራሱ
እሱ ራሱ ሪአክት ያላረገበትን ነው ለሰው የሚመክረውና ፍቅር እሱ ጋር የለም። ለምሳሌ በእድሜ እኩያም ቢሆኑ ሊጠላው አይገባም። እንደተባለው ከጠላውም ማለት እድል ከተሰጠው ሊመክረው እድሉን ካገኘ ማለት ነው። ግን ኢንተረስቱ አይደለም እሱ እና እኔ ፕራክቲስ ያላረኩትን ነገር ለሰዎች ልናገር አልችልም። ለምሳሌ እኔ አማኝ ነኝ፣ ለመሪዎቻችሁ ጸልዩ ተብሎ የተጻፈ ግልጽ የሆነ ቃል አለ በእግዚአብሔር ቃል ላይ እና ይሄ ሰው ልጸልይለት ነው የሚገባው ኢቭን እንኳን ቢያጠፋ። ለምሳሌ ለእኔ አሁን ባለው ሁኔታ ቴዲ አፍሮ ከደረጀ ከበደ ይሻለኛል። ምክንያቱም ጥቆማዎችን እንደዚህ ይደረጉ ብሎ ጥቆማዎችን በዘፈንም ቢሆን ሰጥቷል እንጂ አንድም ቀን ዶክተር አብይን ወጥቶ ሲሳደብም አልሰማሁትም። የአማራ ጽንፈኝነትም አያስፈልግም ማለት ዘር የሚባለው ነገር በክርስትና ውስጥ የለም። በክርስቶስ ያመነ ሰው ዘረኝነት ሊኖርበት አይችልም። በእኔ ማምነው እምነት እንደዛ ነው የሚለው እና ስለ አማራ ራሱ ሲከራከር ወዝ ሮንግ በቃ ትክክል አልነበረም። ያኔ ስለ አማራ መከራከርም ስለ ኦሮሞም ስለማንም መከራከር አያስፈልግም። እኛ ያለብን ግዴታ መጸለይ ነው የሚል ሀሳብ ነው ያለኝ። ደረጀ ከበደን እግዚአብሔር ወደ ቀልቡ ይመልሰው ብዬ ከመጸለይ ውጪ ምንም የምንረዳው ነገር የለም ባይ ነኝ። አመሰግናለሁ። እሺ ቴንክ ዩ። ሳንቴን አለሽ? አለው። እንዴት ናችሁ? ደህና ነሽ? እንዴት ነሽ? እግዚአብሔር ይመስገን። እንግዲህ እዚህ ጋር እኔ ብዙም ስለ ፖለቲካ ምንም እንትን ውስጥ ጥልቀት ጠለቅ ያለ እውቀት ምናምን ኖሮኝ ሳይሆን ግን እየተሰጠ ያለውንም ሀሳብ እያየው ነበረ። በአክብሮት የሆነ ገስት ላይ እስካለን ድረስ አንድ አይነት ሀሳብ ሊኖረን ይገባል ማለት አይደለም። ግን ፖላይትሊ ሀሳባችንን ሼር መደራረግ እንችላለን ብዬ አስባለሁ። አይደለም ሀተው እሺ ኤርጋም አልጀቹፊ ያኒክያ ምንድነው እሱ እያየው ነበረ። አብዛኞቻችን እዚህ ጋር ያለነው አማኝ ነው። ግን እኔ አሁን ለምሳሌ ገና ወጣት ነኝ። ግን የማየው ነገር እዚህ ጋር ሳሚም ቅድም ነበረ አንወሻሽና እውነት ለማውራት ማለት ነው። ሁላችንም አስተያየት እየሰጠን ነው። ስለ ቴዲ እየተባለ ነው። ሁሉም አስተያየት እየሰጠ ነበረ። አሁን ደረጀ ግልጽ ወጥቶ ስለተናገረ ነው አድምጦ ይሄ ነው ብሎ። በእርግጥ ስለሱ ፖለቲካ እኔ አሁን ስታወሩ ስሰማ አብይ ከእንትን ከተባለ ጀምሮ ምናምን አስተያየት እየሰጠ እንደነበረ እሱን አላውቅም። ግን ይሄ በዘፈኑ ጉዳይ ምናምን ስንሄድ ግን ግልጽ ወጥቶ ስለተናገረም ሊሆን ይችላል። ግን ሁላችንም ማለት ነው አሁን ሳሚ የሚባለው ቅድም ነበረ እዚህ ጋርና ሳያይ አይደለም ወይ ደግሞ ሳይሰማ አይደለም ስለሞተ ሰው ነው ምናምን ብሎ ያለው ስላዳመጠና ነገሩን ስላየው ነው መጥቶ እዚህ ጋር ስለሞተ ሰው ነው ቴዲ የሚያወራው ምናምን ብሎ ለቴዲም አይደለም። ግን ማናችንን እዚህ ጋር እንደ ክርስቲያን ሰው ላይ ከመፍረድና እንትን ከማለት ይልቅ ቆመናል ወይ? ሁላችንም ማን የወደቀው ማን የቆመው? ሲቀጥል ደግሞ ደረጀ ላይ መፍረድ የቻልነው ምንድነው? እሱ ታዋቂና ፌመስ ስለሆነ ነው ይሁሉ ነገር እየሆነ ያለው። በቤታችን ላይ በክርስትናው ቤት ላይ ምን እየተካሄደ ነው አሁን ላይ ያለው ብለን እያንዳንዱን ነገር ብንመረምር አይሻልም? እሱን ነገር ብናይ ደስ ይለኛል። ምክንያቱም ሁሉም ሰው አሁን እየታየኝ ያለው በኤርፎን ወይ በሰምቲንግ የሆነ ነገር አዳምጦ ዘረኝነትን ኢትዮጵያ ውስጥ ዘረኛ የለም ብዬ ለማመን ይከብደኛል። እውነት ለመናገር እውነቱን እናውራ ከተባለ አዎ ክርስትና የሚያስተምረን ነገር ምንድነው? ስለዘር እውነት ነው። ስለዘር ልጆች እያለን ምናልባት ሁላችንም ንጹህ የሆነ በተለይ በጌታ ቤት ስናድግ ንጹህ የሆነ በቃ እኔ የጌታ ነኝ አንቺ ምንድነው ዘርሽ ምናምን ብለን ስንጠየቅ እኔ በጌታ ነኝ ዘር የለኝ ምናምን ተብለን ነው። ነገር ግን እያደግን ከመጣን በኋላ በማህበረሰብ ውስጥ የምናየው ነገር አለ ምናምን ብዙ ነገር አለ እና በሰው ፊት ላለማውራት ሁላችንም እንጥራለን እንጂ በልባችን ውስጥ ግን ያለው ጌታ ደግሞ የሚያየው በዚህ በቪዲዮ የምንቀርጸው ነገር ሳይሆን ልባችንን እና እስቲ እያንዳንዳችን አሁን ገስት ከተቀመጥ ነው ጀምሮ ሁላችን እስቲ ራሳችንን ጠይቅ። በውስጣችን የዘረኝነት እንትን የለ ስሜት የለ አለ። እግዚአብሔር ደግሞ አይደበቅም።
ስለዚህ በግልጽ ስለወጣ ያ ነገር ይበልጣል ማለት አይደለም። በቤታችን የተደበቀው ገመናችን ደግሞ ያንሳል ማለት አይደለም እና ይሄን ነገር ወደ ጸሎት ወደ ተለያየ ነገር ብንወስደው መልካም ነው የሚል ሐሳብ ነው ያለኝ እና ተባረኩልኝ። አመሰግናለሁ። እሺ እኔ የሆነ የስነ መለኮት ትምህርት ቤት በነበርኩ ጊዜ ዲስክሪሚኔሽን የሚባል ኮርስ ወስጃለሁ። 1 ክሬዲት ወር 2 ክሬዲት አወር ዲስክሪሚኔሽን የሚባል ኮርስ ወስጃለሁ እና ዲስክሪሚኔሽን የሚባለውን ኮርስ ስንወስድ ኢትዮጵያዊነት ይቀድማል ወይስ ብሔርተኝነት ይቀድማል የሚል ክርክር ነበረ መካከላችን። አንድ ልጅ ከቤተሰቦቹ ተወልዶ ሲያድግ የሚሰማው ኢትዮጵያዊነትን ነው ወይስ ብሔሩን ነው የሚለውን ነገር ነበር። እኔ ባደኩበት የደርግ ልጅ ነኝ። በደርግ ጊዜ ተወልጄ ሳድግ ብሔርተኝነትን ሳይሆን ቤተሰቦቼ የነገሩኝ ኢትዮጵያዊነትን ነው። አብዛኛዎቻችን በደርግ ጊዜ ተወልደን ያደግን የዛን ጄኔሬሽን ኢትዮጵያዊነትን ነው የሰማን ያደግ ነው። ለምን? የአባቴ መታወቂያ ኢትዮጵያዊ ነው የሚለው፣ የእናቴ መታወቂያ ኢትዮጵያዊ ነው የሚለው። ከተቻለ የምትለዩት በስማቸው ነው። ደነቀ ወልዴ ድንቄሳ ሲል ድንቄሳ፣ ነጋሳ፣ ፈይሳ፣ በርባሳ ትያለሽ። ገብረ ኪዳን ሀጎስ ምናምን ሲል የሆነ ነገር ትያለሽ። አስፈራቸው፣ ደምስሳቸው፣ ማን ተጋፍቶት ምናምን ሲል ትያለሽ። እስክንድር፣ ደንድር፣ አባድር ምናምን ሲል የሆነ ገስ የምታደርጊው ነገር አለ። በዛ ካልሆነ በስተቀር እና አንዳንድ ደግሞ እናትና አባት ኔቲቭ ተናጋሪ ወይ የኦሮሞ ወይ የጉራጌ ወይ የወላይታ ወይ የትግሬ ሁለቱም ኔቲቭ ተናጋሪ ከሆኑ ልጆቹ ያንን ቋንቋ እየሰሙ ያድጋሉ። በቃ የትግሬ ቋንቋ እየሰሙ ያድጋሉ። እኔ አሁን አባቴ ኦሮሞ እናቴ ጉራጌ ናት። ኦሮምኛ ሳለምድ ነው ያደግኩት። ለምን? ስለማይናገሩ ሁለቱም ከተማ ውስጥ ነው የተገናኙት። አባቴ ኦሮምኛውን ይናገራል፣ እናቴ ደግሞ ያደገችው ዲላ ነው፣ ሲዳምኛ ትናገራለች። ኦሮምኛ ሳለምድ አደግን ቦርና። እኔ በጣም ሌት ሆኜ ነው ኦሮምኛ የለመድኩት፣ በጣም ሌት ሆኜ። እሱንም የለመድኩት እንደነ አብዶ ጃርሶ ሚሽነሪ ሆኜ ቦረናና ጉጂ ውስጥ ለአመታት እዛ በመቀመጤ ምክንያት ኮሙኒኬት ማድረግ የለመድኩት በዛ ምክንያት ነው። ከተማ ውስጥ እኔ ያለሁበት ከተማ ውስጥ አማርኛ ነው መግባቢያ ቋንቋው፣ አይነገርም ኦሮምኛ። ቦረና ነው ከተማው፣ ቦረና ነው ጎሳው፣ አይነገርም። ስለዚህ የኦሮሞ ልጆች እንኳን ሆነን ሳንሰማ አድገናል፣ ሳንለምን አድገናል ቋንቋው። ለምን? በዛን ጊዜ የነበረው እንዳልኳችሁ ኢትዮጵያዊነት ነው። ይሄ ኃጢአት ነው ወይ? አይደለም። አሁን ደግሞ በእነዚህ 20 ምናምን ዓመት ወይም 30 ምናምን ዓመታት ኢህአዴግ ከገባ በኋላ ደግሞ ማዘር ታንክ የአፍ መፍቻ ቋንቋው ሁሉም በተወለደበት ሲሆን አሁን ደግሞ ኢትዮጵያዊነት ሳይሆን ብሔር ሆነ። ቅድሚያ ጥሪውና የ2 ዓመት ልጅ ጥሪውና ጠይቂው፣ ብሔሩን ነው የሚነግርሽ። ለምን? ጊዜው ነው ደግሞ ይሄንን ያመጣው፣ ጊዜው ነው ያመጣው። ይሄ በራሱ ኃጢአት አይደለም፣ ይሄ በራሱ በደል አይደለም። አሁን ችግሩ ምንድነው የሆነ ያለው? ጥላቻ፣ ኢጎይዝም። የኔ ጎሳ ከንትና ጎሳ ይበልጣል፣ የኔ ጎሳ ከንትና ጎሳ ሲቪላይዝድ ነው፣ የኔ ጎሳ ከንትና ጎሳ እንደዚህ ነው የሚለው ነገር እኛ ጋር ችግር ውስጥ ከተተን ማለት ነው። እንደ አፍሪካ ሀገሮች ችግር ውስጥ ከተተን፣ እንደ ኢትዮጵያም ቁልቁል ውስጥ ከተተን ማለት ነው። ገና አሁን ያንን ለመለወጥ ያንን ነገር ለመቀየር ያው ገና መንጃ እንትን እንኳን ገና አሁን እየተስተካከለ የመኪና ታርጋ እንኳን አሁን እኮ ነው በዚህ ሳምንት ነው ታርጋዎቹን የሚያየሁት። ኢት ሂት የሚል ገና አሁን ነው። ስለዚህ ምንድን ነው እያልን ያለ ነው? ወደ ጥላቻ ከቀየረው መንፈሳዊነትን ብቻ እኮ አይደለም፣ ከእግዚአብሔር ጋር ያለንን ህብረት ብቻ እኮ አይደለም፣ የራሳችንን ፐርሰናል ሄልዚ ራሱ ዳሜጅ ያደርግብናል ነው። ጥላቻ መርዝ ነው። ላይህን ሱፍ አልብሶ ውስጥህን በጣጥሶ ይገላሃል። ጥላቻው ደግሞ ወደ ቂመኝነትና ወደ በቀል ከተቀየረ ከራስህ አልፎ ሌላውንም ሰው ትጎዳለህ ነው እያልን ያለ ነው። አሁን ይሄ ሰውዬ
የእግዚአብሔር መንፈስን ወቀሳ እንኳን ረግጦ እየመጣ ያለው ደረጀ። ምክንያቱም የትላንትና ጴንጤ አይደለማ መድረክ የወለደው የአምልኮ ነፃነት የወለደው ሰው እኮ አይደል እንዴ? ከኃይለ ሥላሴ ጊዜ ጀምሮ የመጣ ደርግን የሚያክል ብዙ ጊዜ የመጣ ሰው ነው አይደል? እንዴት የመንፈስ ቅዱስ ወቀሳ እንኳን እንዴት የለውም? ግደል ሲል ይዘገንናቸዋል እኮ እሱን ቪዲዮ ብታዩ። የምን ምርኮ ነው? የምን መቀለብ ነው? ግደል እንዴ! በጦር ህግ እኮ ምርኮኛ አይገደልም። ምርኮኛ ይለቀቃል አይደል እንዴ? ለቀይ መስቀል ይሰጣል እንጂ አይገደልም። ምርኮኛ አይጨፈጨፍም። ምርኮኛ በወንጀል ያስጠይቃል። ከባድ ወንጀል ነው። እንደገና ደግሞ የኔና ያንቺን እንደምንም ብለን ዋጋ ከፍለን ያስቀመጥናትን ብር ዝረፍ። እንግዲህ አስቡ፣ ከደረጀ ይሄ ከመጣ አይከብድም ወይ ነው? ከሌሎቹ ገና ይሄ ያልተለወጠ ዝም ብሎ ተረጭቶ ብቻ አባል የሆነ የአንድ ዲኖሚኔሽን ቸርች ውስጥ አባል የሆነውማ አጋድሞ ያርድሻል። ስለዚህ ይሄንን ነገር በዚህ ልክ ወተን ካልተቃወምን፣ በዚህ ልክ ወተን ቅድም እኔ ሳንቲያን የምስማማው ነገር አለ። የኔ ህይወት ውስጤ ልቤ ቆሽሾ በስብሶና ተግማምቶ ሰላም 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 እሱ አይተናል። ምንም ለውጥ እንዳማ ሽንገላ ነው እሱ ምንም ጥያቄ የለውም። እንደ ሀብትሽ ቦረና የምታገለው ደግሞ ይሄንን ነው። እኔ የእግዚአብሔር ጸጋ ዛሬም ይለውጣል። የእግዚአብሔር መንፈስ ዛሬም ይለውጣል። ወንጌል ቃሉ ዛሬም ይለውጣል። እኛ የተለወጥነው በአስማት አይደለም። ቃሉ ለውጦን ነው። ጸጋው ለውጦን ነው። ስለዚህ ወደ ጸጋው ዙፋን በእምነት እንቅረብ እያልን ነው እና አብዶ ጃርሶ እስቲ በዚህ ጉዳይ ላይ ሐሳብህን መስጠት ትችላለህ። አለ አብዶ ይመቻሃል? እሺ ሰላም ብያለሁኝና ጌታ ይባርክ ሀብትሽ። እኔ መጀመሪያ አካባቢ እንደዚህ አይነት ላሴት ሰራ ኮንፊውዝ የሆንኩ ነበር። ውሎ አድሬው ነገሮቹ ገባ እና ሰው ሁሉ የተወለደበት እንዳልኮ ነው የራሱ ብሔር አለው እና ብሔርን የፈጠረ እግዚአብሔር ነው። ብሔር ግን የኔ ብሔሬ ሌላውን ብሔር እንዲያንቋሽሽ የሚያደርግ አይመስለኝምና እኛ በቅርብ ጊዜ ነው ወደ ጌታ የመጣ ነው። ስንመጣ ከቀደምት አባቶች ለወንጌል ዋጋ የከፈሉ ለኛ ጫካ ያመነጠሩ መንገድ ያወጡልን በነሱ ጸሎት እኛ ከመስጂድ የወጣንበት ብለን ነው እንደዛው ነው እንትን የምናደርገውና ያሳፍራል ብዬ ነው የሚያስበው። ትልቁ ዳቦ መልሶ ልጥ ሲሆን ብዙዎች አገልግሎ ፋይናሊ መጨረሻው ደግሞ በነሱ አገልግሎት ብዙዎች ወደ በረቱ መጥቶ ወደ ጌታ መጥቶ ኢየሱስን አግኝቶ ከክርስቲያን ሆኖ ከክርስትናም ያለፈ ወደ አገልጋይነት መጥቶ ግን ያመጡ ሰዎች መልሶ ደግሞ የጥፋት ስራዎቹን ሲያንጸባረቁ ሲሰሩ ያሳምማል። እሱ ብቻ አይደለም፣ ብዙዎቹን አውቀዋለሁ። ከዚህ ከኢትዮጵያ ወደ አሜሪካ ሀገር ወደተለያዩ ሀገር ሄዶ ዘማሪ የነበሩ ፖለቲከኛው እንደውም ፖለቲካው ምን ችግር አለበት? የሚያምርብህ ከሆነ ትክክለኛ ተጽዕኖ ፈጣሪ ከሆንክ እውነተኛ ስራ የሚሰራ ከሆነ የራስህን ነገር ማታስቀድም ከሆነ እውነት ለሀገር ከሆነ ለአንድነት ከሆነ ኦሮሞና አማራ አንድ ወንድማሞች ናቸው ብሎ ከሆነ ሌላውም የአዳም ዘሮች ነን፣ በአንድ ሀገር ላይ ተፈጠርን፣ ለአንድ ዓላማ የተለያየ ሐሳብ ቢኖርንም ደግሞ ለአንድ እግዚአብሔር ፈጥሮናል ብሎ የሚያስብ ሜንታሊቲ ከሆነ እሱም ጥሩ ነው። ግን የማያምርባቸው ፓስተር ሆኖ እዛ ሄዶ ሌላ ስራ የሚሰራ ዘማሪ ሆኖ እዛ ሄዶ ሌላ ስራ ፖስት የሚያደርግ ለአእምሮ ምቹ የማይሆን ነገር ለጆሮ በጣም ክፉ ነገር
ስለዚህ የወንድማችን እየሰራ ያለው እኔም በቅርብ ጊዜ ወደ ጌታ ከመጣው በኋላ እያየው ያለው ይሄ ዘረኝነት ጠብ ይሄ ሌላው ላይ እንዲነሳ የማበረታታት ስራ ሌላውን የማበላሻት የጋሪቱን ሀብት እንዲጠፋ የማድረግ ስራ ይሄ ክፉ ነው ጂኒ ገብቶበት ነውና ወንድማችን ቀን ሳለ የላከኝን አባቴን ስራ ላይ ያደርግ ይገባኛል ብሎ ጌታ ኢየሱስ ክርስቶስ ዮሐንስ 9 ላይ እንደተናገረው ቢመለስ እውነታን ግን አወጥቷል እኔ ዘመርኳቸው ሁሉ ፌክ ነው ብለዋል እኔ ዘመርኩት ሲናገር የዘመርኩት ሁሉ ኖሪ አይደለም ስል ነበርና እውነት ነው ያልኖርነውን የሰበክነው ያልኖርነውን የዘመርነው መልሰን እናጭዳታለን ጌታ ይታገሳል መጨረሻው ግን መጨረሻችን ክፉ ነውና እንዲሁ አባቶች እንዲህ የሚያደርጉ ብሶ ሌሎች በደቡቡ አካባቢ ዋጋ የከፈሉ ዘመን ዋጋ የከፈለ መልሶ ደግሞ ዋጋ እንዲከፍሉ ብልሹ ነገር የሚሰራ ሰው ትክክል አይደለህም ማለት ትክክል ነው ለኔ ልክ አይደለህም አጥፍታል ምክንያቱም አንተ እንዲህ ስታደርግ ለካ እንደዚሁ ነው ብሎ ያንተን መንገድ የሚሄዱ ሰዎች አለው ክርስትና እንደዚህ አያስተምርም ክርስቶስ እንደዚህ አያስተምርም መጽሐፍ ቅዱሳችን እንዲህ አይነት ትምህርት የለውም ማለቱ ልክ ነው እሱና መሰሎቹ ማለት ነው ስለዚህ ክርስትና ህይወት ነው እሱ የሚዘራው ጠብ ምሳሌ 6:16 ለሁላችንም ብናውቅ እግዚአብሔር 6ቱን ነገሮች ይጠላዋል ሰባተኛው ግን ነፍሱ አጥብቃ ትጸየፋለች እሱም በወንድማሞች መካከል ጠብን የሚዘራ ሌላው ከመንግስት ጋር ተገናኘ መጽሐፍ ቅዱሳችን ቁልጭ አድርጎ ያስተማረን እንደ አንድ ክርስቲያን ለመንግስት መጸለይ ግዴታችን ነው ከዚህ ውጪ መንግስታችን የሰጠን ማን እግዚአብሔር እና ምቹ ለኔ የሚመች ለፖለቲካ የሚመች ሰብኬ ሌላው ደግሞ ወደ ጎን የሚያስቀምጥበት ምክንያት የለም ስለዚህ ይህ ሰው እግዚአብሔር ወደ እውነታው ይመልሰው ቀድሞም ደግሞ እውነቱ ላይ ነው ያለው ለማለት እሱ ራሱ ቀድሞም ራሱ ትክክለኛ ላይ እንዳልነበረ ተናግሯልና መጸለይ ነው ወደ ጌታ እንዲመለስ ወደ ወንጌል እንዲመለስ እሱና መሰሎቹ ይህ ሰው ደረጀ ከበደ ትክክለኛ መንገድ ላይ እንዳይደለ አውቆ ደረጀ ከበደ ዱሮ ዘማሪም ቢሆን ዱሮም ሲዘምር እውነተኛ ዝማሬ አይደለም ቅኔ ነው በቅኔ ነው በአሽሙር ነው ሰውን እንትን የሚያደርገው በአንዳንድ ሰዎቹ ከትላልቅ ሰዎቹ የሰማሁት እንደሆነ ማለት ነው ስለዚህ እሱ ትክክል ነው ብላችሁ የሱ ጎዳና ለመከተል የምትሞክሩ ሰዎች ስህተት ነው ወንጌል አላስተማረም ወንጌል ምንድነው ወንጌል ፍቅር ነው ፍቅር መዝሙር ነው ፍቅር ኢየሱስ ነው ፍቅር ወንጌል ነው ፍቅር ዘፈን አይደለም ፍቅር ቴዲ አፍሮን እንትን የሚያደርግ አይደለም ወዳጄ እና ወንጌል እንደሆነ አውቀን በትክክለኛ ወንጌል እንትን መቀጠሉ ትክክል ነው አፍትሽ ጌታ ይባርክ ቀጥልበት በእውነቱ ጊዜ ቢኖረን ካንተ ጋር ቢውል ጊዜ ቢኖረን ሁሉ ጊዜ ካንተ ጋር እንትን ቢያደርግ አላማዬ አንተም እያደረክ ያለው ስለሆነ ነውና ጌታ ኢየሱስ ይባርክ ቴንኪው ወንድማችን እና አገልጋይ አብዶ ቴንኪው አርሴማ እንደው ብናገር ምትያት ሐሳብ አለሽ ከመውጣቴ በፊት እንደው ትንሽ ብናገር እዚህ ላይ ብቻ ምትዩ ብናገር ደስ ይለኛል ምክንያቱም አሁን ሁለት ነጥቦችን ከዚህ ከወንድማችን እንቃወማለኝ እኔ አልቀበላቸዋለሁ አንደኛ ብሔርን እግዚአብሔር አይደለም የፈጠረው የብሔር መሰረት ቋንቋ ነው ቋንቋ ደግሞ በባቢሎን ዘመን በሰዎች አለመግባባት እግዚአብሔር ፈጠረው ባልልም ግን ሰዎች በኃጢአታቸው ምክንያት የተወለደ ነገር ነው እግዚአብሔር አንድ አዳምን የፈጠረው ከዛ በኋላ ሁላችንም በዛ እንድንግባባ ነው ቋንቋ የእግዚአብሔር አይደለም የልዩነት መሰረት ነው እኔ ለኔ ማለት ነው ሌላው ደግሞ ደረጀ በአሽሙር ሲዘምር ነበር የሚለውንም አልቀበልም ምክንያቱም ደረጀ ከተወሰኑ አመታት በኋላ አንተ ቅድም እንዳልከው ከዚህ ከአበሻው ሶሳይቲ ጋር በነበረው ቅራኔ አኩርፎ የወጣ ሰው ነው እንጂ የቀደሙት መዝሙሮቹ አንድ የሚወጣለት ነገር የለም አሁን እኔ
በአሽሙር መዘመርም አይደለም። አንድ መዝሙር እኔ አሁን ዘማሪ ነኝ፣ ለምሳሌ እዘምራለሁ። መዝሙር ስዘምር እግዚአብሔር የሰጠኝን ለምሳሌ ትክክል ያልሆኑ ነገሮችን በማለት ከእግዚአብሔር አንጻር እንዴ ከእግዚአብሔር አንጻር ይሄ ነገር ትክክል አይደለም ብሎ እግዚአብሔር ከተናገረኝና በመዝሙር በዝማሬ በዜማ ከሆነ ማስቀምጠው በዜማ ለእንትን አይደለም የሚዘመረው፣ ባይዘው ለሰው አይደለም የሚዘመረው። እግዚአብሔር ያዘዘኝን መልእክተኛ ከሆንኩኝ እዘምራለሁ። የሰው መልእክተኛ ነበረ፣ ኦልሞስት ነብይም ነበረ። ስለዚህ የቀደሙት አባቶች የተናገሩት ምናምን እሱ ሮንግ ነው። እኔ እንግዲህ እኔም እንትን ነኝ ማለት ቦልድ ስለሆንኩኝ ይቅርታ አድርጉልኝ። ግን ይሄ ሰው በቃ እኔ አሁን የሚያስማማኝ ነጥብ ምንድን ነው? ስቷል። በቃ የሳተ ሰው ነው። ከሳተ ሰው ደግሞ ምንም የምንጠብቀው ጥሩ ነገር የለም። አሁን ነው የሳተው። እኔ የማውቀው እንግዲህ ዶክተር አብይ ወደ ስልጣን ከመጣ በኋላ ሲናገር ነው የማውቀው እንጂ ከዛ በፊት ሲናገር አልሰማሁትም። ያው የክርስቲያኖችን አፕሬዛል ምናምን አይቀበልም። እሱን ምንም ጸባዩ ነው። ኦድ የሆነ ሰው ነበርና በቃ እንጸልይለት በሚለውን ለመናገር ነው። ባይዘዌይ እንትን ብሔር ቅድምም ልጅቷ ስትናገር ከዚህ ከመካከላችን ብሔርተኛ ያልሆነ ሰው የለም ብላለች። እኔ ብሔርተኛ አይደለሁም። አንደኛ የደርግ ልጅ ነኝ፣ ጠቅሞኛል። አባቴ ኦሮሞ ነው፣ እናቴ አማራ ናት። እንዳልከው ሁለቱም በቤት ውስጥ ኦሮምኛም የሚናገር የለም። ምንም ኦሮሞ ናችሁ ተብለንም አላደግንም። በጣም ነፃ አውጥቶኛል እሱ እና ከዛ በኋላ ደግሞ ጌታን አገኘው። ፈጽሞ ላስበው የማልችለው ነገር ቢኖር ብሔርተኝነት ነው። ብሔርተኝነት ማለት ለአንድ ወገን ያደላ ለወገኔ የሚል ይሄ መንሰፍሰፍ የውስጥ እግዚአብሔር ያልፈጠረው እግዚአብሔር ለማንም ሰው እንድንሆን ነው። የሰው እንደ ንጹህ ልጆች እንድንሆን ነው። እግዚአብሔር ከዳንን ትክክለኛ የዳነ ሰው እንደ ንጹህ ልጅ ነው የሚያስበው። በቃ እንደ ልጅ ነው። ማንንም ቢያገኝም ሰላም ቢለውም ከሌንም የሚያውቀውን ከሱ የተወለደም ቢሆን ባይሆንም ምንም ስለዛ ነገር እኔ አላውቅም። እንግዲህ እሱም ፈውስ ያስፈልገናል። መቼም በጣም ወሬኛ ነኝ። በጣም አመሰግናለሁ ይሄ እድል ስለሰጠኝ እና ሀብትሽም እግዚአብሔር ይባርክ። በጣም የሚያስፈልግ ሀብትሽ አንድ ጥያቄ ሊጠይቃት እችኔት ጃርሰና ነማጫ ሊፍት ቀጥል። ኦኬ ተባረክ። እኔ አልሰማሁም ነበር። ቋንቋ ከምንድን ነው የመጣልሽኝ? እማዬ አይ ብሔርን እግዚአብሔር አይደለም የፈጠረው ነው ያልኩት እኔ። ማን ነው የፈጠረው? የብሔር መሰረት ቋንቋ ነው። አይ ማን አለ? ችግር እኮ የለውም። የኔ አስተሳሰቤን ነው ብሔርን የፈጠረው። አይ እኔም አማርያ ፓብሊክ ላይ ስላለን ሁላችንም እዚህ ያለው እኔ ኦሮሞን ያለን እኔም እንደዛው ነኝ እና አማርኛ የራሱ ይገባቸዋል። ያሻፈፍኩ ነው የምናገረው እና በቅርብ ጊዜ ስለለመድኩኝ ለወንጌል ብሔር የቋንቋ ሪዛልት እንደሆነ ከምንድን ነው ያገኘ ነው? እየተናገረች ነው እህታችን። የተሰማት ይሁን ኔትወርክ አወጣት። አይ ኔትወርክ አይመስለኝም፣ ማውጣት ስለፈለገች ነው። እግዚአብሔር ኦሮሞን ኦሮሞ አድርጎ ፈጥሯል። ግን በኦሮሞ ተሞክቼ ሌላውን የሚገፋ ከሆነ በብሉይ ኪዳን ዘመን ቋንቋ ብሔር በዚህ ምክንያት እንደተፈጠረ ብሎ መጽሐፍ ቅዱስ በግልጽ ያስቀመጠ ነገር ግን ደስ ብልን በቋንቋችን ጌታን እናመልከዋለን። ደስ እያለን በቋንቋችን በሌላም ቋንቋ ግን የኔ ቋንቋ ከሌላ ቋንቋ ይበልጣል፣ የኔ ብሔር ከሌላ ብሔር ይበልጣል የሚባል ነገር የለም። ሁላችንም ከዘመድ ከቋንቋ ብሎ ስል የተጠራ ነው ወደ አንዱ ወደ እግዚአብሔር ልጅ ነው የተጠራ ነው። ግን የኔ አማራ ካልሆነ ኤኬሌ ካልሆነ ኤኬሌን አጥፋ ባንክ ዝረፍ ብሎ የሚያስተምር ሰውየው በአንደበቱ ሲናገር
አይደለም ብለሽ ደግሞ የምትከራከርለት በአንደበቱ ተናግሯል። እኔ የኖርኩት አይደለም የዘመርኩት ብሏል እኮ ተናገረ። ከሱ በላይ ታውቃለሽ አንቺ? አታውቂም። የኖርኩት አይደለም የዘመርኩት ብሏል። ያልኖረ የዘመረ ግን መጨረሻ ላይ ራሱን የገለጠ ለኔ ክርስቲያን ነው ብዬ ወደ ጌታ ማምጣት አለ። የሳቴ አይደለም ሲጀመር ከመሰረቱ የሳቴ ነው ይዘው አቋሜ ይሄ ነው። እሱን የሚወዱ እውነተኛ ወንጌልን የማይወዱ እሱን የሚከተሉት ትክክለኛ የወንጌልን መንገድ የማይፈልጉ ሰዎች ናቸው። ይሄ አቋሜ ነው። ስለዚህ ጌታ ይመልሰው፣ ጸልዩለት፣ እንጸልይለታለን። በቅርብ ጊዜ ሳቴ አይደለም ምናምን የምትሉ ሳቴ ነው ምናምን የምትሉ አይደለም። በቅርብ ጊዜ አይደለም። በአንደበቱ ናግረዋል። ከትላልቅ ሰዎች ሰምቻለሁ። ከሱ በሱ ዘመን እሱ ሲያገለግል በነበረ ጊዜ አብሮ ሲያገለግሉ ከነሱ ነው የሰማሁት። አኩራፊ ከሆነ ሰው ጋር ሲጋጭ ወዳው መዝሙር የሚጽፍ ትላንት ደግሞ ሰማሁት ከአንደበቱ በዩቱብ የኖርኩት አይደለም ብሎ ስል። ስለዚህ አይመማችሁ፣ መመለስ አለበት። ካልተመለሰ ደግሞ እሱ የሳተ የተበላሸ መንገዱን የሳተ ጽንፈኛ ደም ሲፈስ ደስ የሚለው ሰው ነውና የሱን መንገድ የምትከሉ አንዳንድ ጊዜ ደግሞ በይሁድ ፖለቲክስ አሁን እንትን አይደለም እንጂ እንደ አንድ የአንትሮፖሎጂ ተማሪ ብዙ እንድምታዎችን ማቅረብ እችላለሁ። መቼም መማር ጥሩ ነው። እግዚአብሔር ለዚህ ጊዜ አስቀድሞ እንግዲህ እንድንማር አድርጎናል። ብዙ ነገሮች ለሚነሱ ጥያቄዎች መልስ እንድንሰጥ። ስለዚህ ስለ ትራይባሊዝም ፖለቲክስ ብዙ ነገር ልንል እንችላለን፣ በክርስቲያን ቪው እና በሴኩላር ቪው። አሁን እሱን ማለት ስለማልፈልግ ነው። ኤኒዌይ ምንድን ነው ደረጀ እንትን ያስፈልገዋል፣ ማርከሻ ስለሚያስፈልገው ነው። ማርከሻ ያስፈልገዋል። የግለሰብ ጥላቻ፣ የብሔር ጥላቻ፣ የፓርቲ ጥላቻ ምን እንደሚጠቅመው አላውቅም። እንኳን ጠልተን ወደን እንኳን እኮ ያፈቀርን እንኳን ዋጋ እየከፈለን ያለ ነው። እንኳን በድለን ተበድለን በቃ ከምትበድሉ ብትበደሉ ይሻላል እያለን መጽሐፍ ቅዱስ ዋጋ እየከፈልን ያለ ነው። እንኳን በዚህ ልክ የመረረ ጥላቻ ተግተህ ነገ ደግሞ ተነስተ የትኛውን እግዚአብሔር እንደምትዘምር አላውቅም። የትኛውን እንትን እንደምትዘምር አላውቅም። እና ከጊታር ወደ ስናይፐር ብለነዋል። ውስጣችን እንግዲህ በቃ ሲለን ደግሞ የሱን ነገር እናበቃና ወደ ሌሎች አጀንዳዎች ደግሞ እንሄዳለን። መቼም ወጣን ስንል የሚጎትተን ወጣን ስንል የሚስበን ነገር እዚች ሀገር ላይ በጣም ዋጋ እያስከፈለን ነው። እኔው ስለነበረን ጊዜ በጣም ቴንኪው። እንደ እግዚአብሔር ፈቃድ ደግሞ ማታ እንገናኛለን፣ እንወያያለን። መልካም ቀን፣ መልካም ጊዜ።